ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን ካለፈው ክፍል እየቀጠለ ወይም ደግሞ የመጨረሻውን ክፍል እናቀርብላችኋለን ማለት ነው። ከዚህ በፊት እንግዲህ የኢትዮጵያ ታሪክ ከዛጉዌ እስከ ኢህአዴግ በሚል ርዕስ በሶስት ክፍል የተለየ ታሪክ ወደ እናንተ ስናቀርብ ነበረ። የመጀመሪያው ክፍል ከዛጉዌ ስርወ መንግስት እስከ ዘመነ መሳፍንት የነበረውን ማለት ነው። በኋላም በኢትዮጵያ ታሪክ በዘመነ መሳፍንት ምን ይመስል ነበር በሚል ባለፈው ሳምንት ያቀረብንላችሁ ማለት ነው። የዛሬው እና የመጨረሻው ክፍል ደግሞ የኢትዮጵያ ታሪክ ከዘመነ መሳፍንት እስከ ትላንቱ ኢህአዴግ በሚል ርዕስ ነው የምናቀርብላችሁ። እንግዲህ በዛሬው የመጨረሻው ክፍላችን የዘመነ መሳፍንት ካበቃ በኋላ ከአፄ ቴዎድሮስ ዘመንና የአፄ ቴዎድሮስ ዘመንና የአፄ ቴዎድሮስ ዘመነ መንግስት የገጠሙት ችግሮች ምን ምን ነበሩ የሚሉት እናነሳለን። ሌላው የኢትዮጵያ ታሪክ ከአፄ ቴዎድሮስ እልፈት በኋላስ ምን ይመስል ነበረ፣ እንዴት ቀጠለች የሚለውን እናነሳለን። ከዛ ቀጥሎ ደግሞ አሁን በቅርብ ያለፈውን የኢህአዴግ ዘመን ወይም ደግሞ በዘመን ወያኔ የነበሩ ችግሮችን እናነሳለን። አጠቃላይ በዛ ዘመን የነበረውን ታሪክ ማለት ነው። በመጨረሻም ከዘመነ መሳፍንት በኋላ የመጣው የትግራይና የአማራ ልሂቃን የስልጣን ሽሚያና የመሬት አጠቃላይ ፍላጎትን የተመለከተ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣ እያልኩ እንግዲህ ዘመነ መሳፍንት እንዲያበቃ ያደረገው የአፄ ቴዎድሮስ መነሳት ነው። በኋላ አፄ ቴዎድሮስ ዘመነ መሳፍንትን ገርስሶ ወደ ስልጣን ከመጣ በኋላ እሱም መንገዱ ቀና አልነበረም። በባለፈውም አንስተነዋል። እንግዲህ የአፄ ቴዎድሮስ ዘመንና የገጠሙት ተግዳሮቶች ምን ምን ናቸው ወይም ደግሞ ምን ይመስሉ ነበር፣ አጠቃላይ የዘመነ አፄ ቴዎድሮስ ስርዓት የሚለውን ሰፋ አድርገህ ብታቀርበው ወደ አንተ ልምጣ። መልካም። እንግዲህ የመጨረሻው ክፍል ከዘመነ መሳፍንት ውድቀት እስከ ኢህአዴግ ወይም እስካሁን ያለውም ማለት ነው እሱን የተመለከተ ይሆናል። ከአፄ ቴዎድሮስ ዘመን እንዲሁ ዲቴይል ስለ አፄ ቴዎድሮስ ዝርዝር ምናምን ማውራት አንፈልግም። ብዙ ሰው ያውቀዋል። የአፄ ቴዎድሮስ የቅርብ ጊዜ ታሪክ ነው። በርካታ የውጭ ጸሐፍትም የሀገር ውስጥ ጸሐፍትም ብዙ ጽፈዋል። በአሉታዊም በፖዚቲቭም ጽፈዋል ስለ አፄ ቴዎድሮስ። ያን ለማለት አይደለም። ምንድነው እዚህ ጋር እንትን ማድረግ ያለብን መሰረታዊ የሆኑ ነገሮችን ለውይይታችን የሚመጥኑ ነገሮችን ብቻ አንዳንድ ሃይላይቶችን ማንሳት ላይ ማተኮር ነው። እንግዲህ አፄ ቴዎድሮስ አንዲት ኢትዮጵያን ለመመስረት በሚል ትልቅ ትግል ታግሎ ለኢትዮጵያ አንድነት መሰረት የጣለ ጀግና ሰው ነው አፄ ቴዎድሮስ ማለት። ከዛ በኋላ ከመጡ እንደ አፄ ቴዎድሮስ አይነት ሰው አለ ብዬ ከገመቱ ምናልባትም አፄ ምኒልክ ይመስሉኛል እንደሱ አይነት ስራ የሰሩት የእሱን ራዕይ የጨረሱት። አፄ ቴዎድሮስ ትልቅ ስራ ሰርቷል። ይሄ ደግሞ በቅማንቶች ትልቅ ርብርብ ነው። በዋናነት መሰረቱም እሱ ስለነበረ እዚህ በፊትም በተደጋጋሚ ሳነሳው እንደነበረው የመንግስት ስርዓት የሚጠብቁት ቅማንቶች እንደነበሩ ይታወቃል። ግን ስለ ቅማንት ታሪክ አይወራም፣ አይነገርም፣ ነውር ነው። ምክንያቱም በቅማንት ምንድን ነው ይሄ ተሸፍነህ በሌላ ነው የሚኮፈስበት። ቅማንቱ አይደለም የሚኮፈስበት። ሪል የሆነውን ነገር ትተው እነዚህ አጭበርባሪዎቹ ምናምን ነው ሲኮፈሱበት የሚመጡት እንጂ ያ እውነተኛ ታሪክ አይነገርም። የኢትዮጵያ ታሪክ በጣም አስቸጋሪ የሆነው ማይቃናው ራሱ በዚህ ምክንያት ነው፣ ከእውነት የራቀ ስለሆነ ነው። እንግዲህ በወቅቱ ከነበረው የዓለም እድገትና ለውጥ ጋር ለመሄድ የተለያዩ እንትኖችን የለውጥ እሳቤዎችን አሳድጓል አፄ ቴዎድሮስ። በአእምሮው ከአብረውት ከሚሰሩ ሰዎች ጋር ሆነው ለውጥ ይፈልግ ነበረ። በተለይ ደግሞ የቴክኖሎጂ ለውጥ፣ የሳይንስ ለውጥ፣ የአስተሳሰብ ለውጥ፣ ትምህርትን ማስፋፋት የሚባሉት ላይ በጣም ፎከስ አድርጎ ይሰራ ነበር እና ይሄ ነበረ ትልቁ ምኞቱ። ይህን ተከትሎ በርካታ ለውጦችን አምጥቷል። በነገራችን የለውጥ ፕሮጀክቶች ነበሩት። ከነዚህ የተወሰኑትን እንትን ለማድረግ እነዚህን ፕሮጀክቶች ነድፎ ተግባራዊ ያደረጋቸው ናቸው። የጋፋት የመድፍ ስራ ፕሮጀክት ራሱ እሱ አንዱ ትልቁና ዋናው ነው በዓለም የሚታወቅበት። ሌላው ትምህርት ነው። ሰው እንዲማር ልጆች ትምህርት እንዲማሩ ያስገድድ ነበረ በተለያየ መንገድ። የውጭ የመጡ የሚሽነሪ ምናምን የሚባሉት ሰዎች እንዲያስተምሯቸው ህፃናት እንዲማሩ ትምህርት። ምክንያቱም ኋላ ቀርነታችን ባለመማራችን ነው ብሎ ያስብ ነበር አፄ ቴዎድሮስ እና እንዲማሩ ትእዛዝ ይሰጥ ነበረ። ግን ያው ደብተራው እንደምታውቀው ተጨፍኖ ይክድ ነበረ። ይህ ነገር ደብተራው አስደንግጦ አባብቶ ሲገዛ መኖር ነው በዋናነት የሚሰራው። በዛ ምክንያት የለውጥ ደንቃራ ስለሆኑ እንዳይማሩ የማድረጉን እንትን በደንብ አጠናክረው የቀጠሉት። ሌላው አቦሊሽመንት ኦፍ ስሌቨሪ ነው። የባሪያ ዶሜስቲክ ባሪያ የሚሆን የባሪያ ንግድ እንዲቆሙ እርምጃ ወስዷል። ይሄ የሚገርም ለውጥ ነው። በነገራችን ላይ ይሄ በጣም የሚገርም ነው። በኋላ ነው ፈረንጁ
በዚህ በ1940ዎቹ በኋላ ነው ቅኝ ግዛት አፍሪካን ሲወር እንትን እያለ የመጣው ባርነትን የባሪያ ንግድን ላስቀርደው ምናምን እያለ የመጣው። እንግዲህ ባሪያ መፈንገልና የባሪያ ንግድ በዋናነት ሲያጧጥፎ የነበረው ይሄ ነው፣ የአውሮፓውያን ናቸው እና ይሄ አረቡ ነው። በኋላ ደግሞ ይሄንን ላስቀር ብሎ መጣ እና እኛን በኋላ ቀር አደረገን። ኤኒዌይስ ኢትዮጵያ ውስጥም እንደዛ የባሪያ ንግድ የሚባል ነገር ዋና የኢኮኖሚ የጀርባ አጥንት ሆኖ ይቀጥል ነበረ ከመሬት ቀጥሎና እሱንም የማስቀረቱ ውሳኔ እንትን አዋጅ አውጥቷል። ያም እንደዛ ባሪያ ሲነግር የተገኘን እስከ መግደል ድረስ የደረሰ እርምጃ ይወስድ ነበር አፄ ቴዎድሮስ ማለት ነው። ለውጡ ምን ያክል የጎላ ለውጥ መሆኑን በዚህ ማየት ትችላለህ። ሌላው ኤስታብሊሽመንት ኦፍ ናሽናል ሚሊተሪ ነው፣ ብሔራዊ የሆነ ወታደር ማቋቋም። ከዛ በፊት ተለምዶ አያውቅም። ባለፈው አንስቼዋለሁ። እንደዛ ነበር። ይሄን ለመጀመሪያ ጊዜ ነው ሞደርን ሚሊተሪ ስታብሊሽ የተደረገው በአንድ ኮማንዶ የሚመራ በአንድ ማዕከል በንጉሰ ነገስቱ ስር የሚመራ አንድ የወታደር ስርዓት የመሰረተበት ነው። ይሄ ደግሞ ገበሬውን ከመበዝበዝ ከመጨቆን ሊያድን እንዲችል ታስበው የተደረገ ነው። ምክንያቱም ገበሬ ደሞዝ በሌለው ወይንም የሆነ ራሽን በሌለው ወታደር እየተበዘበዘ ይጨቆን ነበረ፣ በየአካባቢ እየተመራ ምናምን ማለት ነው። ይህንን ለማስቀጠል ጥሯል። ሌሎች በርካታ ለውጦችን አምጥቷል አፄ ቴዎድሮስ። ይሄ ይታወቃል። እንግዲህ አፄ ቴዎድሮስ የነበረውን መሻት ለመረዳት ምንድን ነበር አፄ ቴዎድሮስን ያነሳሳው? ልብ በል። አሁን እዚህ ጋር ሰዎቹን ወይም የነገሱ ነገስታትን በኢትዮጵያ እንትናቸው ኢንቴንሽናቸው ምንድን ነው? አላማቸው ምንድን ነው? ከበስተጀርባ የሚፈልጉት ምንድን ነው? አጀንዳቸው፣ ዋና አጀንዳቸው ምንድን ነው? ለምንድን ነው ንግስናን የፈለጉት የሚለው ጥያቄ ነው መመለስ ያለበት። ይህን ስትመልሰው ሪል ለሀገር ብለው የመጡ ነገስታትን ትረዳበታለህ። ለዝና ለምናምን ይሄ ዝም ብሎ ለመግዛት ለመዝረፍ ብለው የሚመጡትን ታውቃቸዋለህ። አፄ ቴዎድሮስ ጀንምንሊ ሀገር ለመለወጥ ብለው ነው የፈረሰን ስርዓት አጥፍቶ አንድ ሀገር አድርጎ ለመምራት ብሎ ነው የመጣው እንጂ የግል ፍላጎት ምናምን አይደለም። ሲጀመር መጀመሪያ ሲጀምሩት ደግሞ እምቢ ብሎ ነበረ ሲለምኑት ማለት ነው። እነ አይከል ኮልባ ሌሎችም የሀገር ሽማግሌዎች ተሰባስበው ሲለምኑት ኖ አልፈልግም ብሎ ነበረ። የሚማራው የቤተ ክርስቲያን ትምህርት እየተማረ ስለነበረ ኖ አለ። ግን እንደምንም አግባብተው ነው ወደዛ የመጣው እሱ ባመነበትና ያን ያደረገው ማለት ነው። መሰረታዊ እንትኑ የአፄ ቴዎድሮስ ራሱን እስከ ማጥፋት የወሰደው ነገር ምንድን ነው? አገሬን አላዋርድም ነው። አገሬን አላዋርድም ለግል ጥቅሙ ወይንም ለግል ነብሱ አይደለም። ሌባ አጭበርባሪ ቢሆን እጅ ይሰጣል እንጂ አይሞትም፣ ራሱን አያጠፋም። ለክብሩ ብሎ ነው ያን ያደረገው እና መሻቱን እንረዳ። ምንድን ነው መሻቱ የነበረው? የለውጥ ፍላጎቱን አንድ ስተርድ ይመስለኛል የጻፈውን ላንብብልህ። በጣም የሚገርም ነው። መጀመሪያ ዝም ብዬ በእንግሊዝኛ ላንብበውና በአማርኛ የተረጎምኩትን አነባዋለሁ። ምን ይላል? ማይ ፒፕል አር ባድ they love rebellion and hate peace, delight the idleness and averse to industry. But if God continues to me my life, I will eradicate all that is bad and introduce all that is salutary and good ይላል። ይህ ሲተረጎም ምን ማለት ነው? ህዝቤ መጥፎ ነው፣ አመፅን ያፈቅራል፣ ሰላምን ይጠላል፣ በስራ ፈትነቱ ይደሰታል፣ እንዲሁም ኢንዱስትሪን ወይም ኢንዱስትሪ ነው የምንለው በኛ ሀገር ኢንዱስትሪን ይጠላል። ፈጣሪ እድሜ ከሰጠኝ መጥፎ የሆነውን ሁሉ አጠፋለሁ፣ መልካምና ጥሩ የሆነውን ደግሞ አሳውቃለሁ ለህዝቤ ማለት ኢንትሮዲውስ ነው የሚለው አሳውቃለሁ ይላል። ይሄ ነው መሻቱ የነበረው። አሁን ዛሬ ላይ የምታየው ዛሬ ላይ የምናየው ይሄን ነው አፄ ቴዎድሮስ የተቃወመው ማለት። ልክ ዘመነ መሳፍንት እኮ ዛሬ ላይ መጥቷል። በዛ ጊዜ የነበረውን ይሄን ነው የሚያሳየው። እዚህ ጋር ህዝቡ መጥፎ ነው ይላል። ለምን? እርስ በርሱ ሲጋደል ምናምን ነው የሚኖረው። ቀጥሎ ሲያብራራ ምን ያለ አመፅን ያፈቅራል አለ፣ ሰላምን ደግሞ ይጠላል፣ ሰላም አይወድም አለ። እንደዛ ነው። እርስ በርሱ ሲጋደል ምናምን ሲፎክር ጠበንጃ ይዞ ሲጎትት ነው የሚኖረው። ደግሞ ዲላይት ኢድልነስ ቁጭ ብሎ ስራ ፈትቶ ቁጭ ብሎ በዛ ነው የሚደሰተው። በቃ ወደ እያወራ እየዘፈነ ምናምን እንጂ ስራ አይሰራም። ታታሪ አይደለም፣ ሰነፍ ነው ማለት ነው። በአመት 2 ጊዜ 3 ጊዜ ማምረት እየቻለ አንድ ጊዜ አምርቶ ከዛ በኋላ እሷን እየበላ እየጠጣ እየሰከረ እየተጋደለ ነው የሚሆነው። ዛሬም እኮ እንደዛ ነው። አሁን መከራ መጥቶበት ፍዳው እያየ ነው እንጂ የዚህ ድንቁርና ውጤቱ ነው ዛሬ እያየ ነው ያለ ነው ማለት ነው። እግዚአብሔር በእኔ ውስጥ ከቆየና እድሜ ከሰጠኝ ይህን ሁሉ አጠፋለሁ ነው የሚለው። አቨርስ ቱ ኢንዱስትሪ የሚለው ኢንዱስትሪን ይጠላል ብሎ ነግሮናል ማለት ነው። የነበረው እንትን ፍላጎቱ መሰረታዊ ፍላጎቱ ይሄ ነው። ይሄን ለመለወጥ ነው የመጣ። እንዲህ ብሎ ያወራ ንጉስ ፈልገህ ታገኛለህ? የተጻፈለት እንዲህ አይነት ለውጥ የሚፈልግ ምናምን ራዕይ ያለው አሻግሮ የሚያይ አሁን ያለውን ችግር የሚረዳ መፍትሄውን የሚያስቀምጥ ራሱ ንጉስ ታገኛለህ? እንደ አፄ ቴዎድሮስ አታገኝም። ማንም የለም።
አስበው አውጥተው አውርደው ችግሩን ተረድተው ዜን ለችግሩ መፍትሄ ያስቀምጠው ስትራቴጂ ዘርግተው ነው የታገሉት ሲታገሉ ማለት እንጂ በደመነፍስ ስልጣን ለመያዝ አይደለም። እንደነ አፄ ዮሐንስ ምናምን ስልጣን ይዘ ለመስገብገብ ምናምን የመጣ አይደለም። ይሄን መረዳት እንችላለን ማለት ነው። ነገር ግን ይሄ የድንቁርና ሰለባ የሆነው ሀበሻ አሁን የምታየው በሙሉ ይሄ የአፄ ቴዎድሮስን ተስፋ ሳይሳካ ሙሉ በሙሉ ሳይሳካ አፄ ቴዎድሮስ በመካከል እንዲቀጠፍ አድርገውታል ማለት ነው። አፄ ቴዎድሮስ ለለውጥ የነበረው ጉጉት ከእንግሊዝ ጋር በገባው ልከኝነት ፍጻሜው ደረሰ ማለት ነው። ከእንግሊዝ ጋር እንትን ያለው ዲፕሎማቲክሊ ነገሮችን ከማስኬድ ይልቅ በጉልበት ነበረ የሄደበትማ እሱ ነገር ሞር መጨረሻ ላይ ችግር ፈጠረበት ማለት ነው። የአፄ ቴዎድሮስ ያቀዳቸውን ነገሮች እውን ሳያደርግ ኃይሉ እየተዳከመ እንዲመጣና መጨረሻ ደግሞ በእንግሊዝ ጦር ጥቃት ምክንያት ራሱን እንዲያጠፋ ሆኗል ማለት ነው። ስለዚህ አፄ ቴዎድሮስ እዚህ ጋር የምታየው ብልሃት ጎደለው ማለት ነው። እውነተኛነቱ እንዳለ ሆኖ ጀግንነቱ እንዳለ ሆኖ እነዚህ ግን በራሳቸው በቂ ያለመሆኑን በዚህ ትረዳለህ። አፄ ቴዎድሮስ ላይ የምታየው እንትን ይሄ ነው። ብልሃት የሚባለው ነገር ላይ ሞር ትኩረት አለማድረግ፣ በቃ እውነትን ያዝኩት እውነት ያሸንፋል ብሎ መሄዱ ብቻ ነው። እሱ ለመጀመሪያ ጊዜ ጥሩ ውጤት ቢያመጣም የዘመነ መሳፍንት ሰራዊት የዘመነ መሳፍንት ጊዜ ችግሮች ህዝቡ ተማረው ስለነበረ ከአፄ ቴዎድሮስ ጋር ከጎኑ ተሰልፎ እንትን ቢልም በኋላ ይሄን ጥቅማቸው የቀሩ ሰዎች በዚህ ምክንያት አፄ ቴዎድሮስን እንዲያምፅበት ህዝቡ ችግር እንዲፈጥርበት ምናምን አድርገው እያነሰ እንዲመጣና ኃይሉ ተዳክሞ መጨረሻ ላይ እንዲሸነፍ አድርገዋል ማለት ነው። ይሄ እንትኖቹ ናቸው። ለአፄ ቴዎድሮስ የገጠመው ችግሮቹ ወይም ተግዳሮቶቹ እነዚህ ናቸው። በአፄ ቴዎድሮስ ለውጥ ያኮረፈው ሁሉ የአፄ ቴዎድሮስን ሞት ተመኘለት በተለያየ መንገድ ማለት ነው። ይሄ ደብተራው ዘር በየቤተ ክርስቲያኑ አፄ ቴዎድሮስን ስሙ ማጥፋት፣ ይሄ ግጥም የኮሶ ሻጭ ልጅ አንድ እግር በርበሬ መንቀላቀቷችሁ ምናምን የሚባለው በሙሉ ማለት ነው። ይሄ በሙሉ ጥቅሙ ስለቀረበት የደብተራው ዘር የሚነዛው የነበረው ፕሮፓጋንዳ ነው። ይሄ ብቻ አይደለም። በተለያየ ቦታ የተሸነፉ የመሳፍንት ቅሬቶቹ ምናምን በአካባቢያቸው ያምጻሉ፣ ይሸፍታሉ፣ ችግር ይፈጥራሉ። ግን መጨረሻ እንዲያውም ከእንግሊዝ ጋር ራሱ ኮላብሬት ያደረጉበትን ማየት እንችላለን ማለት ነው። ሰው በእርምጃው ቅሬታ ያደረበት ሆዳደር ደብተራ አመፅ አስነሳበት። ከህዝብ እንዲነጠል የማድረግ ስራ በጣም በርትቶ ሰርቷል። ጥቅም የቀረበት የአካባቢ ገዥም ሸፈተበት። እነዚህ ነገሮች ራሱ የኃይሉ እየተዳከመ እንዲመጣ የነበረው ነገር እንትን እንዲደረገ ተደርጓል ማለት ነው። እንዲያንስ እንዲጎድል ተደረገ ማለት ነው። በተለይ የትግራይና የላስታ መሳፍንት ከእንግሊዝ ወይንም እንግልጣር የሚባል ሀገር ጋር እንትን አድርገዋል። ተሻርከው አፄ ቴዎድሮስን እንዲሞት አድርገዋል። እነዛን ሰዎች መድፍ አሰራለው በማሰሩ ምክንያት ማለት ነው። ህንድ ጎዋ ነው ማነው የሚባል ቦታ ከሱ ተነስቶ የህንድን ጦርም ምንም ይዞ ብዙ ሰራዊት ጭኖ መሳሪያ ጭኖ የመጣን እና አፄ ዮሐንስ ካሳ ምርጫ ተቀብለው እነዚህ ዋክሹም ጎበዝ የሚባለው አብረው ተቀብለው ማለት ነው አምፀው በንጉሱ ላይ መንገድ እየመሩ ያመጡትና አብረው የተዋጉ እነዚህ ናቸው። አሮጌ ላይ የተዋጉት እነዚህ ናቸው። በተለይ የትግሬና የላስታ መሳፍንት ይህን ትልቅ ሴራ ሰርተውበታል ማለት ነው። በመጨረሻም ኃይሉ ተመናምነው መቅደላ አካባቢ ብቻ እንዲወሰን ተደርጓል። ወሎ አካባቢም የነበረ ጠንካራ አመፅ ነበረ። ወርቂት፣ መስታየት፣ በሽር የሚባለው እድሜ ልኩን እሱ በነበረበት ጊዜ ሲያምፁ የነበረው አሉ። ጠንክረው አይዋጉም፣ ግን አመፀኞች ናቸው እና እሱን አመፅ ለመግዛትም ነበረ እንትን ለማድረግ አደብ ለማስገዛትም ነበረ በዋናነት ወሎ ላይ አፄ ቴዎድሮስ ማዕከሉን ያደረገው ማለት ነው። ከጎንደር ተነስቶ ወደ በጌ ምድር፣ ከበጌ ምድር በኋላ ወደ ወሎ የሄደበት ምክንያት መሰረታዊ ምክንያቱ እሱ ነው። ያንን እንትን ለማድረግ ነው። ምክንያቱም የዘመነ መሳፍንት ስሩ በጌ ምድርና የየጁ ዳይናስቲ ይባላል ወሎ ላይ ነው የነበረው። ያን የየጁ ዳይናስቲን እናስቀጥላለን የሚሉ እነዛ ሶስት ኃይሎች ይታገሉ ነበረ። በዚህ መንገድ ያው ሰላማዊ ያልሆነ ህይወት ውስጥ እንዲገቡ አድርጓቸዋል። በዛ ጊዜ ያልተረጋጋ ነገር እንዲኖር አድርጓል ማለት ነው። በእርግጥ እነዚህኞቹ በመጨረሻ አፄ ቴዎድሮስ ላይ ጥቃት ሲከፈት እነዚህ ሰዎች አልተሳተፉም፣ አልነበሩም፣ ፓርቲስፔት አላደረጉም። በየትኛውም ከእንግሊዝ ጎንም አልሆንም፣ ከአፄ ቴዎድሮስም ጎን አልሆንም፣ አልነበሩም። በኋላም ስልጣን እንውሰድ ብለውም አልታገሉም። ምንም ማድረግ አልችሉም። ያደረገው ወደ እንትኑ ስልጣኑ ወደ ላስታዎቹ ሽፍት እንዲደረግ ተደርጓል። ለባንዳዎቹ ነው እንግሊዝ ስልጣኑን ሰጥቶ ሄደው ማለት ነው። እንደዚህ ከተመናመነ በኋላ እንግዲህ በመጨረሻ እነ ካሳ ምርጫና እንግሊዝ ቅድም እንዳልኩ ጥቃት ፈጸሙ። እሱ ራሱን አጠፋ። ሰራዊቱ በአንድ ቀን እንኳን 8,000 የሞተ 10,000 የቆሰለ ገጠመው። ከዛ በኋላ የቀረው ተበተነ።
ችግር ውስጥ ነው ወደቀ። ሴን እጅ ከምሰጥ እኔ አገሬን አላዋርድም ብሎ ራሱን አጠፋ ማለት ነው። አፄ ቴዎድሮስ የሆነው ይሄ ነው። ቴዎፍሎስ ወልድ ሜርን መጽሐፍ ስታነብ እውነታውን ትረዳለህ። እዛ ጋር የነበረውን ነገር ማለት እያንዳንዷን ነገር ነው የዘገባት እሱ ማለት አብሮ ስለነበረ ሽምግልናም እንትን አፄ ቴዎድሮስ መጨረሻ ላይ ከብት እሰጣለሁ ምናምን ይሄን እሰጣለሁ እና እንትን በሉ ይሄን ነገር ተው እያደረጋችሁ ያለው አቆሙ ብሎ ነበረ። ሽምግልና አለ እኮ አልተሳካም። እምቢ ስላሉት እጅ ስጥ ስላሉት ነው እንደዛ ያደርገው መጨረሻ ማለት ይህ ሁሉ በአግባቡ ዘግቦት እናገኛለን ማለት ነው። በዛ መንገድ እንግዲህ አፄ ቴዎድሮስ ራሱን አጠፋ ማለት ነው። ይሁን እንጂ አፄ ቴዎድሮስ የራእዩ ከንቱ አልቀረም። እውነቱን ለመናገር ማለት ከንቱ አልቀረም የሞከረው ማለት ነው። ብዙ ለውጦች ማምጣት የነበረበት ባይመጡም ግን አንድ ትልቅ ለውጥ ግን መጥቷል። እሱም አንድ ኢትዮጵያ ማድረግ ያን ሁሉ ዘመነ መሳፍንት የነበረውን የአካባቢ ገዢ አፍርሶ አንዲት ኢትዮጵያ መመስረት የሚባለው ግን እውን ሆኗል። እርሱ ጀመረም። አፄ ቴዎድሮስ አፄ ሚኒሊክ ከእሱ ጋር የነበረው እንትኑን ያውቃል፣ መሻቱን ያውቃል፣ የሚፈለገውን ያውቃል። ከአፄ ቴዎድሮስ ተምሯል ብዙ ነገሮችን ማለት ነው። ከድክመቱም ከጠንካራ ጎኑም ከመሻቱም ራሱ ተምሯል አፄ ሚኒሊክ ማለት ነው። አፄ ሚኒሊክ በጣም ዲፕሎማት ሆኖ ይህንን ነገር ሰርቶታል ማለት ነው። በኋላም የተወሰነ ጨረፍ ለማድረግ ሞክራለሁ፣ ግን እዚሁ ላንሳው። አፄ ሚኒሊክ ዘመናዊት ኢትዮጵያን እንዲመሰረት አድርጎታል። ይሄ ለአፄ ሚኒሊክ ብርሃን ነው የሰጠው አፄ ቴዎድሮስ ማለት ነው። አፄ ዮሐንስ የቴዎድሮስን እንትን ማጥፋት ነው የሄደው። ሌጋሲውን ማጥፋት ስራ ላይ ነው እንትን ያደረገው። ማጥፋት በጉልበት በኋላ መጣዋለሁ ያደረገውን ነገር ማለት ነው። አፄ ሚኒሊክ ግን የነበረውን አፄ ቴዎድሮስ የጀመረውን አስቀጥሎ አሁን ኢትዮጵያ የምንላትን የመሰረተበት ሁኔታ አለ እና ትልቅ ስራ የሰራው አፄ ሚኒሊክ ነው ማለት ነው። አፄ ሚኒሊክ በዚህ ተመርቶ ብዙ ስራዎችን ሰርቷል። ከአፄ ቴዎድሮስ ስህተት በተለይ ቅድም እንዳነሳ ነው ይሄ ግትር ያለ እርምጃ ኃይልና እውነት ብቻ ፎከስ ማድረጉን እንትን ብሎ ብልሃትን የተሞላበት መንገድ እንዲከተል አድርጎታል አፄ ቴዎድሮስ አፄ ሚኒሊክ እና ይሄ ትልቅ ነገር ነው። ከአፄ ቴዎድሮስ የተማረው አፄ ሚኒሊክ ማለት ነው። የአካባቢ ገዢዎችን ከማጥፋት ይልቅ አፄ ቴዎድሮስ እንዳደረገው ከማጥፋት ይልቅ አብረው ኮኦፐሬት እንዲያደርጉ አደረጋቸው። አካባቢያቸው እንዲያስተዳድሩ ያደረጋቸው ግን በትራዲሽናል በሆነው መንገድ ሳይሆን በዘመናዊው አሁን በመሰረተው መንግስት ስርዓት ውስጥ እንዲሄዱ ማለት ነው። ሲስተሙን ቀይሮ ግን ፓርት እንዲሆኑ አደረጋቸው ማለት ነው። የአዲሱ ስርዓት አባል እንዲሆኑ አደረጋቸው። ህዝቦች እንደየ ባህላቸውና ፍላጎታቸው እንዲተዳደሩ አድርጓል። እንደየ አካባቢያቸው እንደየ ፍላጎታቸው አምጥቶ የሆነ ነገር ጭኖ ይሄን ትሆናል አይደለም ያላቸው እንዳለ እንዲተዳደሩ። ለምሳሌ በቀላሉ ለማሳየት ጎንደር የሚለውን ውሰደው። ጎንደርን አሁን ጎንደር የተባለው ክፍለ ሀገር የሆነው በፊት 3 አድርጎት ነው ሚኒሊክ 3 ነው ያደረገው። በዛኛው በኩል ተከዜ ነው ድንበሩ፣ ሰሜን ጠቅላይ ግዛት የሚል እስከ ወገራ የሚመጣ እስከ ወገራ ማለት ማን ነው? አምባ ጊዮርጊስ ድረስ ማለት ነው። እስከሱ የሚመጣ ሰሜን ጠቅላይ ግዛት ይባላል። ከኮሶየ ወደዛ ያለው ማለት ወልቃይትን ምናምን ይጨምራል። ሌላው በመካከል ያለው ኪንግደም ኦፍ ደንቢያ የነበረውን ደግሞ ከርብ ምላሽ ነው የሚባለው ጭልጋ ጠቅላይ ግዛት ብሎ እሱን እንትን አደረገ መሰረተ። በዋናነት ቅማንቶችን የሚያስተዳድሩት። ከዛ በኋላ ያለው ደግሞ የራሱ የሆነ ስነ ልቦና ያለው ከርብ በስተምስራቅ ያለው ደግሞ በጌ ምድር ጠቅላይ ግዛት ብሎ 3 አድርጎ እንዲተዳደር አድርጎታል ማለት ነው። አፄ ምኒልክ ይሄን ያደረገው ስነ ልቦናቸው እነዚህ ተመሳሳይ ነው። እንደሚመሳሰሉት ነው ያውቃል በደንብ አድርገው እና አፄ ምኒልክ እንዲህ አድርገው ነው ያስተዳደረው ሰውን ማለት በጥበብ ነው ያስተዳደረው እና አፄ ምኒልክ የሰራው እንትን ጥሩ ነገር ነበረ በዛ ጊዜ ማለት ነው። ሌላው ህዝብን አደራጅቶ አድዋ ላይ የወሰደውን እርምጃ ወሰደው። እሱ በጣም ትልቅ ነገር ነው። አፄ ቴዎድሮስ ሲጠብቀው የነበረው ይሄን ነው። ትልቅ ኢትዮጵያ በማንኛውም የውጭ ጠላት ማይንበረከክ ነበረ ሲሻ የነበረው። መጨረሻ አፄ ምኒልክ አድዋ ላይ ያመጣው ድል ትልቅ ነገር ነበረ። ይሄን የኢትዮጵያን ህዝብ አስተባብሮ ያደረገው ማለት ነው። ሌላው አፄ ምኒልክ ከአፄ ቴዎድሮስ በመማር ትልቅ የዲፕሎማሲ ስራ ሰርቷል። በዛ ጊዜ ከባድ ነበረ። ዓለም በቀኝ ግዛት ውስጥ እየታመሰ የነበረበት ጊዜ ስለነበረ ያን በደንብ አድርጎ ተቆጣጥሮናል። ስራ ሰርቷል። አገር አትርፏል። ይሄ በጣም የሚደነቅ ነው። አፄ ምኒልክ በወሰደው እርምጃ ነው ያ ነገር የመጣው። በኋላም በዲፕሎማሲ በተለያየ መንገድ ብዙ እንትኖች ጫናዎች ቢኖርም አገር ጠብቋል አፄ ምኒልክ ማለት ነው። ኦልሞስት አገር የሰራው አፄ ቴዎድሮስ ጀምረው አፄ ምኒልክ ፈጸመው። ከዛ በኋላ የመጣው አገር ይዘው የራሳቸውን ስልጣን ማሯሯጥ ነው የነበረው። ይሄ ነው እንትን የሆነው። ቴዎድሮስ የተመኛትን ኢትዮጵያ በዓለም ገናና ያደረጋት አፄ ምኒልክ ነው ማለት ነው። በአጠቃላይ በአፄ ቴዎድሮስ ዘመን የነበረው እና ውጤቱ ምናምን አካሄዱ ነው። እንዲህ ዝም ብሎ ሳመራይዝ ለማድረግ ማለት ነው። ዲቴይል የሆነ ነገር ለማውራት ሳይሆን ጠቅለል አድርገን አሁን ካለው ሁኔታ ጋር ለማገናዘብ እንዲረዳን የነበረው ሁኔታ ይመስላል። መልካም። እንግዲህ የአፄ ቴዎድሮስ ዘመንና የገጠሙት ተግዳሮቶች ምን ይመስሉ እንደነበር በስፋት አንስታል። አመሰግናለሁ።
እንግዲህ በአፄ ቴዎድሮስ ዘመን የነበሩ አጠቃላይ በተለይ በዚህ በደብተራው በኩል የነበሩ ክፋቶች ብዙ ጊዜም አንስተናቸዋል። እስካሁንም ድረስ ይነገራሉ። እንደ ቀልድም እንደ እውነትም እየተደረጉ ይነገራሉ። የተጻፉም ብዙዎች አሉ። እንግዲህ አሁን አፄ ቴዎድሮስ የዛኔ ራሱን ካጠፋ በኋላ በእንግሊዝ አንገቱ ነው ምንድነው ፀጉሩ ከተወሰደ በኋላ አሁን እንደገና አምጥተው የሚሰግዱለት ማለት ነው። በተለይ ጎንደር አምጥተው በቅርቡ አንዴ የፀጉር ዘለላውን አምጥተናል፣ አንዴ እሱ ሲጠጣበት የነበረውን ዋንጫ ነው ብርሌ አምጥተናል ምናምን እያለው ብዙ ነገር ያደርጋሉ። ግን ደግሞ አፄ ቴዎድሮስ የነፍስ ዋጋ እንዲከፈል ያደረጉት የእነዚህ ዛሬ አምጥተው የሚያሸበሽቡለት የእነሱ አያቶች ቅድመ አያቶች ነው የሚሆኑት። በእርግጠኝነት ሌላ ሊሆን አይችልም። ስለዚህ እንግዲህ አፄ ቴዎድሮስ በዚህ መንገድ ነው። በእርግጥ በጣም ሰፊ ነው እንዳልከው፣ ሳማራይዝ ለማድረግ ያክል ነው ማለት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ ኢትዮጵያ ከአፄ ቴዎድሮስ ህልፈት በኋላ እንዴት ቀጠለች ወይም ደግሞ እንዴት ነበረች? የተወሰነውን ነካክተዋል። በሚኒሊክ ዘመነ መንግስት የነበረውን ሜይ ቢ በኃይለ ሥላሴም አፄ ዮሐንስም ከዛ በኋላ የመጣው እንዴት አስቀጠላት ኢትዮጵያን የሚለውን ጥያቄ ደግሞ ወደ አንተ ላምጣው። ኢትዮጵያ ከአፄ ቴዎድሮስ ህልፈት በኋላ ምን ገጠማት፣ በምን ሁኔታ መጣች የሚለውን ነገር የተወሰነ ለማለት እንግዲህ እንግሊዞች ንግስናውን ለባንዳዎቹ ሰጥታ ነው የሄደችው፣ ለባንዳዎቹ ማለት እንጂ አፄ ቴዎድሮስ ለሌላ አካል ወይም የኢትዮጵያ ህዝብ የራሱ ጉዳይ ብለው አልሄዱም። ምንድን ነው ያደረጉት? ለላስታው ዋቅሽም ጎበዝ የሚባል ተክለ ጊዮርጊስ ነው ምናምን ተብሎ ስልጣን ያዘ። አፄ ተክለ ጊዮርጊስ ይመስለኛል የተባለው እንደዛ ሆኖ ስልጣን እንዲይዝ ተደረገ ማለት ነው። ንግስናውን ንጉሰ ነገስት ሆነ እሱ ማለት ነው። እንግዲህ ተመልከት፣ እነዚህ ሁለቱ ተባብረው ነው አፄ ቴዎድሮስ ላይ እንትናን እንግሊዝን እየመሩ ለአጋሰሱ ለምንም እህል እንትን ይሄ ምንድነው ሳር ምንም እያቀረቡ ለወታደሩም እያገዙ አብረው መጥተው ተዋግተው ወንድማቸውን ያስገደሉት እነዚህ ናቸው። 4 ዓመት ያክል ስልጣን ላይ ተቀመጠ ዋቅሽም ጎበዝ የሚባለው። መጨረሻ ካሳ ምርጫ ወይንም የኋላው አፄ ዮሐንስ የሚባል ራሱን ካሳ በዝብዝ ያለው ማለት ነው። ይህ ሰውዬ ምን ያደርጋል? እንትን ለማድረግ ለማዘናጋት ለዋቅሽም ጎበዜ እህቱን ያጋባል። እህቱን ይሰጥና ጋብቻ በቃ አንድንን ምናምን የሚል ከዛ ተዘናጋ ያ ሰውየው ማለት ነው። መጨረሻ ላይ አመፀበት በሱ ላይ። አድዋ አካባቢ ውጊያ ተፈጠረ። ተዋግቶ ዋቅሽም ጎበዜን ገደለ። ን ዮሐንስ 4ኛ ብሎ ራሱን ስልጣን እንትን አደረገ ማለት ወደ ስልጣን አመጣ፣ ነገሰ ማለት ነው። እንግዲህ እዛ በኋላ ነው ያችን አረንጓዴ ቢጫ ቀይ የምትባል ባንዲራ መካከል ላይ የዘውድ እንትን ዘውድ የያዘ መስቀል የያዘ አንበሳ ምናምን አድርጎ በእንትን ይሄ የሰለሞን ዘር ምናምን የሚለውን ሞር አንበሳ ዘእምነገደ ይሁዳ የሚለውን እሱን የበለጠ እንትን እያደረገ የመጣው ማለት ነው። እንግዲህ ሁለቱ ሌቦች በስልጣን ተጋደሉ ማለት ነው። አስበው፣ ተጋግዘው ከእንግሊዝም ጋር ሆነው፣ እንግሊዝ ደግሞ ሴረኛ ነው። በዋናነት መጀመሪያ የተቀበለው ሲመጣ የሚያገኘው ማንን ነው? ካሳ ምርጫን ነው። ካሳ ምርጫ ሁሉን ነገር ያመቻቸለት እሱ ስለነበረ ካሳ ምርጫ እንዲነግስ ያውቃሉ ይፈልጋሉ። ዋቅሽም ጎበዜን ግን አታለው ለዋቅሽም ጎበዜ ሰጥተው፣ ነገር ግን ከዋቅሽም ጎበዜ ካሳ ምርጫ እንደሚወስድ ስለሚያውቁ መሳሪያቸውን በሙሉ ለካሳ ምርጫ ሰጥተውት ሄዱ፣ አስረከቡት ማለት ነው። መጀመሪያም ቃል የገቡት ይሄ ነው፣ ጦር መሳሪያ ሊሰጡትና ጉልበታም ሊሆን ማለት ነው። መሳሪያቸውን አስረክበውት ሄዱ። ከዛ በኋላ እንደውም እስከ ውጭ እኮ ወስደውታል። ታውቃለህ፣ አሜሪካ ነው የሆነ ስብሰባ ላይ ሂዶ የሆነ ፎቶ አለው ራሱ በአንድ ወቅት ለጥፎ ነበረ። ቱዛት ኤክስተንት በቃ ዋና ባንዳ ስለነበረ ማለት ነው ለእሱ መሳሪያውን ሰጡ። ያኛውን ባንዳ ነው አብሮ አግዟል። ከዚህ ይሄኛው ጠፋ፣ አፄ ዮሐንስ የሚባል መጣ ማለት ነው። እና የፈለጉት የነበረው እንደዛ ነው። በነገራችን ላይ እንግሊዝ እንደዛ ነው፣ የሀገርን ከሃዲ ነው ስልጣን እንዲይዝ የሚሰሩት። በኋላም ሲመለሱ አፄ ኃይለ ሥላሴን ጎትተው መጠው ባንዳው በሙሉ ስልጣን እንዲይዝ እኮ ነው ያደረጉት። በኋላ አነሳዋለሁ ይሄን ራሱ ማለት ነው። ይህንን ማየት እንችላለን ማለት ነው። እነዚህ ሁለት ሌቦች ተጋደሉ። አንዳንዴ ይህን ስትናገር በቃ ዝም ብለህ ለነገስታት ጥሩ ጥሩ ነገር ነው የምትናገር። ዮሐንስ መተማ ላይ ሙቶ አንገቱ ተቆርጦ ምናምን ቶታቴ ክስተንት እንትን ያለ ምናምን ብሎ አያነግሩ። ለምን ሂዶ ለምንድን ነው እንደዚያ ነው? ድርቡሽ ለምን ወረረ? አፄ ዮሐንስ ምን አድርጎ ነው ድርቡሽ እንዲወር ያደረገ? እነዚህን ነገሮች ማየት ተገቢ ነው ይመስለኛል። በጣም ተገቢ ነው። ካሳ ምርጫ ምንድን ነው ያደረገው? ስልጣን እንደያዘ ካሳ ምርጫ ስልጣን ከያዘ በኋላ ህዝቡ ላይ ምንድን ያደረገ የሚለውን ነገር ማየት እንችላለን ማለት ነው። ካሳ ምርጫ ዮሐንስ 4ኛ ብሎ ራሱን ካነገሰ በኋላ በኢትዮጵያ ህዝብ ላይ ጭካኔ የተሞላበት ስራ ነው የሰራው። ጭካኔ የተሞላበት አፄ ቴዎድሮስን ሰው ጨካኝ ይላል ኖ፣ እንደ አፄ ዮሐንስ ጨካኝ አልነበረም። ህዝቡ ራሱ ኧረ አፄ ቴዎድሮስ ተመልሰናልን እስኪል ማለት ነው፣ እስኪያለቅስ የተፈጸመው አፄ ዮሐንስ ያደረገው ማለት ነው። ዓላማ ለሌለው ነገር በሙሉ ያገኘውን ወንድ ይገላል፣ እንደፈለገ ያደርጋል። እንደፈለገ እንደውም የተጻፈውን ማንበብ የተሻለ ይመስለኛል። ማንበብ ነው፣ አነበዋለሁ። ይህን
እንግዲህ ህዝቡ የአፄ ቴዎድሮስ ዘመን ተመልሶ እንዲመጣ እንደነገርኩ ይሻ እንደነበረ ቴዎፍሎስ ዋልድሜር ጽፏል። ከሄደ በኋላ ማለት ነው። ያ መረጃ ሰብስቦ የጻፈው ማለት ነው። እንትን ማለት ካለቀ በኋላ ጉዳዩ ማለት ነው። ምን ይላል? ኪንግ ዮሐንስ ኢዝ ማች ሞር ክሩል ዛን ኪንግ ቴዎድሮስ። ዮሐንስ በብዙ ከአፄ ቴዎድሮስ በላይ በብዙ ጨካኝ ነው። አፄ ቴዎድሮስን በጭካኔ ይበልጠዋል አለ። ልብ በል ኪንግ ጆን ነው የሚለው እሱ። ኪንግ ጆን ኢዝ ማች ሞር ክሩል ዛን ኪንግ ቴዎዶር ብለዋል። አፄ ቴዎድሮስ በላይ ነው አፄ ዮሐንስ ማለት ነው። ሂ ጎዝ አባውት ፕለንደሪንግ ቪሌጅስ ዊዝ ሂዝ ላርጅ አርሚ። እየዞረ በየመንደሩ ማለት ነው በየመንደሩ ባለው ግዙፍ የጦር ሰራዊት መንደሮቹን ዘረፋቸው። ፕለንደሪንግ ሁሉን ይዘርፋል እየዞረ በጦር ሰራዊት ያዘርፋል ማለት እንዳለ ማለት ነው። ይህ አሁን ምንድን ነው የሚያመጣው? አፄ ቴዎድሮስ ገበሬ ዘረፈ የሚል አንድ ቦታ አታገኝም። የገዢ መደቡንና እንቅፋት የሆኑትን ብቻ ነው የተዋጋው። ይሄ አፄ ዮሐንስ የሚያደርገውን ተመልከተው። ምን ይላል? ዲስትሮይንግ ዘ ሆምስ ኦፍ ዘ ፑር ፒዘንትስ፣ የገበሬዎቹን መኖሪያ ማለት የድሃ ገበሬዎቹን የገጠር አርሶ አደሩን የባላገሩን ቤቶች አወደማቸው። ዲስትሮይ ያደርጋቸዋል እየሄደ ለምን? ኤንድ ቡቸሪንግ ሜን ኤንድ ዊሜን ፎር ትራይፍሊንግ ኮዝስ። ምን ማለት ነው? የማይረባ የሆነ ዝም ብሎ ተራ ለሆነ ምክንያት በሙሉ ያገኘውን ወንድና ሴት ይገላል። ወንዶችንም ሴቶችንም ይገላል። ምንድነው ምክንያቱ አይታወቅም። ምንም ዩዝለስ ስለሆነ ማለት ነው። ለምን እንደሚገደሉ እንኳን በዚህ ምክንያት ነው የምገላቸው አይላቸው። ተራ ነገር ዝም ብለ ምክንያት ፈጥሮ በቃ ይገላል። ወይ እንዲህ ያደርግሃል ምናምን ብሎ ይገላል። ይሄው እዚህ ጋር የተቀመጠ ነው። እኔ አይደለሁም የጻፍኩት። ሂ ኢዝ ኤ ኮንከረር ኤንድ ኤ ዋይልድ ወሪየር። ጭካኔ የተሞላበት ጦረኛና ወራሪ ነው ማለት ነው። ኮንኮረር ነው፣ እየዞረ የሚይዝ ነው ማለት ነው። ወራሪ ነው፣ እንደፈለገ ይሄ ነው። የሆነን ቦታ ይይዛል፣ በቃ አለቀ። ሌላ ነገር የለውም። በት ኖት ኤብል ቱ ሩል ዊዝ ጀስቲስ፣ ፍትሃዊ በሆነ መንገድ ወይም በፍትህ ግን ማስተዳደር አልቻለም፣ አልመራማን። ቀጥሎ ምን ይላል መሰለ? ኖር ቱ ኢምፕሩቭ ዘ ኮንዲሽን ኦፍ ሂዝ ካንትሪ ኤንድ ፒፕል፣ የሀገሩን ህዝብን ህይወትና የሀገሪቱን ህይወት መቀየር አልቻለም። ምንም ሊቀይር ኢምፕሩቭ ማሻሻል አልቻለም፣ አላደረገም፣ አያሻሽልም። ዞ ኪንግ ቴዎዶር ወዝ ሃርድ፣ ንጉስ ቴዎድሮስ ወይም አፄ ቴዎድሮስ ኃይለኛ ቢሆንም ወይም ጨካኝ ነው ቢባልም ይላል፣ ሃርድ ነው ቢባልም ይላል። the people of Abyssinia much wish that his time could come back again። የአቢሲኒያ ህዝብ የኢትዮጵያ ህዝብ ግን ምን ይል ነበረ? ምን ይፈልግ ነበረ? የአፄ ቴዎድሮስ ዘመን ተመልሶ እንዲመጣ አፄ ቴዎድሮስ ማረን ሲል ነበረ ማለት ነው። በአፄ ዮሐንስ ጊዜ አፄ ዮሐንስ ይህን ነበር ነው ሲያደርግ የነበረው። ፑር አቢሲኒያ ኢዝ ሞር ዘን ኤቨር ኤ ካንትሪ ኦፍ ብለድሼድ ኤንድ ሆረር። ይሄ ነው በቃ ሆረር ሆነ በጣም የከፋ ዘግናኝ የሆነ ህይወት የሚገለጽበትና ደም ዝም ብሎ የሚፈስበት ነው የሆነው። አፄ ዮሐንስ የሰራው ነው። ይህን ማንም አይናገርም ስለ አፄ ዮሐንስ ማለት የመተማ አንበሳ ምናምን በዚህ በጉራ በምን የሚል ወሬ ያወራሉ እንጂ አፄ ዮሐንስ ተራውን ሰው ነው የገደለው። ቤት ንብረት ያዘርፋል። በተለይ እነማን ነው እንደዚህ የተደረጉት? አብዛኛው የአፄ ቴዎድሮስ ደጋፊ ናቸው የሚባሉ የነበሩትን እየዞረ እንደዛ ነው ያደርጋቸው። ይሄ ብቻ አይደለም፣ በጣም ብዙ ነው። አፄ ዮሐንስ የነገሰው ለግል ስሜቱ እንጂ ለሀገር ለውጥ አልነበረም። ለሀገር ለውጥ ቢሆን ገበሬ አይገልም እንደዛ ማለት ነው። አይዘርፍም፣ አያሳድድም በዚህ ደረጃ ማለት ነው። ቤት አያወድም እየዞረ ማለት ነው። ስግብግብ ስልጣን ፍላጎት ላይ የተመሰረተ ነው። ራሱን ስልጣን ላይ ማምጣትና በቃ አገር ገዥ መሆን አይነት ነገር ነው። መጀመሪያም ባንዳነቱ የመጣው ከዚህ አንጻር ነው እንጂ ኢትዮጵያን ለመቀየር ባንዳ መሆን አያስፈልግም። እንደ አፄ ቴዎድሮስ ታግለህ አሸንፈህ ስልጣን ትይዛለህ እንጂ ለእንግሊዝ ባንዳ ሆነ ሀገር አትመራም። እንዴት ሆነ በሀገር ንጉስ ላይ አምፀህ ባንዳ ሆነ እንዴት ነው ንጉስ የምትሆነው? ለኢትዮጵያ እኮ ውርደት ነው። ባንዳን ራሱ ወደ ንግስና የሚያመጣ ሶሳይቲ ራሱ ይሄ ውርደት ነው። በጉልበትና ከእንግሊዝ በሰበሰበው ጦር መሳሪያ እንትን ስላለ ብቻ ነው እንጂ በዚህ በርካታ ግፎች ፈጽሟል። ለከንቱ ፍላጎቱ ማለት ነው፣ ለማይረባ ፍላጎቱ ነው። በሱዳኖችና በግብጾች መካከል በፈጠረው ሴራ ጎንደርን አስወርዷል። ድርቡሽ ጎንደርን የወረረው በምንም መንገድ ኢትዮጵያን ልወርር ብሎ አይደለም የመጣ። በዛ ወቅት ንጉስ የነበረው ካሳ ምርጫ ነው። ከዛ ጊዜ ጀምሮ በፊት ይሄ ምንድነው ካሳ በዝብዜ ምናምን በዛ በሚለው በንጉስ ሳይሆን ጀምሮ ሴራ ሲሰራ ነበረ እና ድርቦሾች አታድርግ ያሉትን ነገር አድርጓል። በዛ ምክንያት ተናደው ነው የወረሩት ጎንደር መታያን ሁሉ ያቃጠሉት ማለት ነው። ነገር ሲቆሰቁስ ነው የነበረው እንጂ ምንም እዚህ ጋር እንትን የሚል ነገር አልነበረውም። ያ ነገሩ ነው። በኋላ እሱን ሲነክስ እንትን ያደረጉት ማለት ነው።
ከነገሰ በኋላ የወሰደውን እርምጃ ማየት ትችላለህ። የሸዋን ክርስቲያኖች በተለይ የክርስቲያን መሪዎች ገሏል። ጸጋ ናቸው እናንተ በሚል ገሏል። መሪውን አሰቅሎ ነው ምናምን ገሏል፣ አስረሽኗል። ሙስሊሞችን በተደጋጋሚ ነው በሃይማኖት ምክንያት ያሳደዳቸው፣ ይገደላቸው የሚታወቅ ነው። የቦሩ ሜዳ ምናምን የሚባለው ከጭልጋ ስንቶችን ያሳደዳቸው። ዛሬ ደራ ምናምን ሂደው ያሉ ሰዎች ማለት ነው ከጭልጋ ሄዱ ናቸው ያሳደዳቸው እሱ ነው። ቅማንቶችን በቃ ሃይማኖታችሁን ትቀይራላችሁ፣ ከርስት ነቅላችኋለሁ፣ እምቢ ያለውን እየገደለ ነው፣ ብረት እያጋለ እየተኮሰ ነው፣ እያዋረደ ነው። እንደዚህ ያደርገው አፄ ዮሐንስ ይህን የሰራ እሱ ነው። ምን ያላደርገው አለ። ቤተ እስራኤላውያን ራሱ ትልቅ ግፍ ነው የፈጸመባቸው። አፄ ዮሐንስ አሳዳጅ ነው። አፄ ቴዎድሮስ አይጊያ በሆር ብሎ ነው የጠበቃቸው። አይዟቸው የአባቴ ልጆች ብሎ ሃይማኖታቸውን ቀጥሎ በቃ አልነካም ብሎ ነው የተዋቸው። ይሄ መጥቶ ግን ምን አደረገ? እንኳን እነሱን ቅማንቶቹን ራሱ ህገ ልቦና የሚመከተሉትን የወሰደውን እርምጃ ማየት ትችላለህ። በአጠቃላይ ከላይ በሰውየው የገለጸውን ነገር ሲሰራ ነው የነበረው አፄ ዮሐንስ ማለት ነው። አፄ ዮሐንስ መተማ ላይ የሞተው እኮ ትልቅ ክሬዲት ያሰጠዋል። ንጉስ ነው፣ ነግሷል፣ አገር እመራለሁ ብሏል። ስለዚህ አገሩን የተወረረው ምን ያደርጋል ታዲያ? ሂዶ ካልሞት የአገር ፍቅር ወስዶ ደፋው እንዳትሉም፣ ስልጣኑ ነው ግዴታ እኮ ነው። ምን ያደርጋል? እንዴት ሆኖ ይቀመጣል እዛ? አነሳሱን ነው ማየት ያለብህ። ቅድም ያነሳ ነው እንትኑ አነሳሶ ስልጣን ነው የሚፈልገው እንጂ ሀገርን መጠበቅ አልነበረም ኦሪጂናሊ ማለት። ዛሬ የፈለገ አዝማሪ ምናምን ሲዘፍንለት ታገኝ ትችላለህ፣ ግን እኔ እሱን እንትን አላምንበትም። ምክንያቱም መሬት ላይ ያሉ ፋክቶች እሱን ነው የሚያሳየው ማለት ነው። በኋላ የአፄ ዮሐንስ አዝማሪዎቹ በላቸው ሰባኪዎቹ በላቸው ቅዱስ ቅዱስ እንዲያውም ታቦት ሊቀርጹለት ሁሉም እያሰቡ ይመስለኛል። በተለይ ትግራይ ውስጥ እንደዛ ለማድረግ የሚሞክሩት እንትን አረጉት በአካባቢ ምናምን አይነት ነገር ነው የሚያስቡት ይመስለኛል። ቀደም ሲል እንደተባለው እንትኖችን ማየት እንችላለን። የአፄ ቴዎድሮስ ራዕይ እውን ያደረገው አፄ ዮሐንስ አልነበረም። አፄ ዮሐንስ ራዕዩ እንዲቀበር የአፄ ቴዎድሮስ ደጋፊ ናቸው የሚባሉትን ሁሉ ሲያጠፋ የነበረ ብዙ ነገሮችን ሲያሳድድ ነው የነበረው እንጂ በፍጹም የአፄ ቴዎድሮስን ራዕይ ለማስቀጠል ብሎ የሰራው የለም። ማጥፋት ነው፣ በጠላትነት ፈርጆ ነው ሲሰራ የኖረው። ሚኒሊክ ነው የአፄ ቴዎድሮስን እንትን ያሳካው ማለት። እሱን ቅድም አንስቼዋለሁ፣ ሰፋ ባለመንገድ ባይሆንም ዋና ዋና ነገሮችን አንስቻለሁ። አፄ ሚኒሊክ ነው፣ ታላቅ ክብር ይገባዋል አፄ ሚኒሊክ። እውነቱን ለመናገር ማለት አፄ ሚኒሊክ ሁለተኛ ዳግማዊ ሚኒሊክ ማለት ትልቅ ስራ ነው የሰራው ለሀገር ማለት ነው። ይህ አሁን የአድዋውን ድል በመምራት እሱ ነው የሚነሳው። ማን ይነሳል? ሀገርን አንድ በማድረግና የአፄ ቴዎድሮስን እንትን ዓላማ በማስፈጸም እሱ ነው የሚነሳው። ሌላ ምንም የለው። እንደ አፄ ቴዎድሮስ ደግሞ እንትን አልነበረም። በግብታዊነት በቃ ማስፈጸም አለብኝ ብሎ አይደለም ሄደው። አፄ ዮሐንስ ሲዘምትበት በዲፕሎማሲ ስራ ሰርቶ አፄ ዮሐንስ ወደ ጎንደር ላከው። ጎንደር መጣ፣ መተማ ላይ ሞተ። ዜና ንግስናውን ስርዓት ያዘ። ከዛ ያና ሀገር እንደገና ወደ አንድ አመጣው ማለት ነው። አፄ ቴዎድሮስ ያልፈጸመውን የፈጸመው እሱ ነው። ይህ ትልቅ እንትን ያስፈልገዋል፣ ክብር ያስፈልገዋል እውነቱን ለመናገር ማለት ነው። በሌላ መንገድ ደግሞ አፄ ምኒልክ ውሸታም አይደለም፣ ቀጣፊ አይደለም፣ እውነቱን ተናግሯል። ባለፈው አንስተነዋል። ባለፈው ዘራችን በጣና ዙሪያ ያለው ቅማንት ነው፣ እኛ የመጣ ነው እዛ ነው አባቶቻችን ናቸው ብሎ የተናገረ ነው። ቱ ኤክስተንት ነው ያኛው ቅማንትን ለማጥፋት ነው ሲዘምት የኖረው ስትመለከተው ማለት ነው። የዚህ የአፄ ዮሐንስ የልጅ ልጆችም መጥተው ቅማንትን በዋጅ ነው የሰረዙት። ሌላ ነገር እኮ አላደርጉም። እንዲህ ነው ሲያደርጉ የነበሩት። ታላቅ ሀገር ሲጠብቅ የነበረን ህዝብ ማለት ነው። የፈረሰን ሀገር የመለሰ ቅማንት በአፄ ቴዎድሮስ በኩል የመለሰን ለማጥፋት የዘመተው ካሳ ምርጫ ሚኒሊክ ይህን ነገር አላደረገም። በትልቅ ክብር ነው የነበረው ሰውየው ማለት ነው። ኦኬ ቀጥሎ የመጣው እንግዲህ ሌላው የእንግልጣር ተላላኪ ወይም የእንግሊዝ ተላላኪ ነው። እሱም ኃይለስላሴ ነው። በዚህ ደረጃ ስለተናገርኩ ሰው ለምን እንደዚህ ያደርጋል ምናምን ሊል ይችላል። አፄ ኃይለስላሴ እንደ አፄ ዮሐንስ ስልጣን ለመያዝ ነው በስግብግብነት ነው የመጣው እንጂ በፍጹም ሀገሪቱን እንደነ ሚኒሊክ ወይንም እንደ አፄ ቴዎድሮስ ልቀይረው ብሎ አልመጣም። ዘውዲቱ ላይ የሰራውን ኮንስፓይረሲ እንትንየው ዘውዲቱ እንዴት አድርጎ አስገድሎ ወደዚህ እንደመጣ ማለት ነው። በስግብግብነት እያጠፋ ኢሊሚኔት እያደረገ ነው ወደ ስልጣን የመጣው። ይሄ ምን ይሰራል? ሰውንም አሁን አገር ለመግዛት ብለ ሀገር ላይ ስልጣን ላይ ለመውጣት ብለ ውጊያ ያልገጠመን አብሮ ያለን የሮያል ፋሚሊ አጥፍተ ስልጣን ከያዝ ከአንተ ስግብግብ ነህ ማለት ነው። ምን እንትን ይኖረዋል? ምን ዓላማ አለው? ዓላማው ስልጣን ነው፣ በቃ ሌላ ነገር የለው። የሮያልን እንትኑን ኖርሙ ራሱ አይጠብቅም። ኃይለስላሴ ይህን ያደረገው ሆዱን ብቻ ሲያሳድድ ስለነበረ እንግሊዝ ዳግም እንደዛ ተደራጅቶ ሲመጣ እሱ ተኝቶ ነው የነበረው። እንደሚመጣ እያወቀ ማለት ነው። ተኝቶ ነው የነበረው። ማይጨው ላይ ሄዶ ውጊያ ገጠመ። በቴክኖሎጂ እንግሊዝ ይበልጣል፣ ፈረጠጠ። በጅቡቲ አድርጎ ወጥቶ ሄደ። እንግሊዝ ሀገር ሄዶ ቁጭ አለ። ህዝቡ እዚህ ይዋጋል። አርበኛው ዕድሜ ልኩን ሲዋጋ ኖረ ማለት 5 ዓመት 6 ዓመት ሙሉ ማለት እና አፄ ኃይለስላሴ ይህን የሰራው ይህም እንደ አፄ ዮሐንስ ለሀገሩ ሳይሆን ለስልጣን ያደረሰው የነበረ መሆኑን በዚህ እንረዳለን። ቅማንት ላይ የሰራው ግፍ አፄ ዮሐንስ እንግልጣር ከሰራው ጋር ተመሳሳይ ነው። አፄ ዮሐንስ እንግሊዝን መርቶ አምጥቶ
የአፄ ቴዎድሮስ እንዲሞትና ያ የነበረው ነገር እንዲፈርስ አድርጎ ዓላማውን እንዲቀጭ አደረገ ማለት ነው። ኃይለ ሥላሴም በሁለተኛ ዓለም ጦርነት ሰበብ የመጣውን እንግሊዝ አብሮ ይዞ መጥቶ በሱዳን በኩል በሱፎ ውሃ በኩል በዚህ በገለባት በኩል ገብቶ ጎንደርን ምናምን ይዤ ምናምን ወደ ስልጣን ይመለሳለሁ አለ። ቅማንቶች ኑ አሉ። ለሁለት ነገር ነው ያሉት። አንደኛው እንግሊዝ የቅማንት ጠላት ነው፣ ጸረ ኢትዮጵያዊ ነው፣ ጸረ ቅማንት ነው። ሀገር ወሮ አዋርዶ ሄዷል፣ ንጉሥ አስገድሎ ሄዷል። አንድ በል። ሁለተኛው ነገር የእንትኑ ንጉሱ አይነግስም ነው። ሸሽተሃል፣ ሀገር ጥለህ ሄዳል። በመከራችን እንዴት መተህ ትነግስብናለህ? በእኛ ላይ አትነግስም ነው። አርበኞች የተዋጉት እንደዚህ አድርገው ነው። ቅማንቶችም በዛ የነበሩ በሰሜን ጎንደር የነበሩ አሁን ጎንደር የሚባለው በኪንግደም ኦፍ ደንቢያ ዋቴቨር በዛ የነበረው እምቢ ያሉት በዚህ ምክንያት ነው። ኖ ብለው የተዋጉት ማለት ሁለት ምክንያቶች ነው። ቅማንቶች 1 ዓመት ሙሉ ነው እንግሊዝን የተዋጉት። 1 ዓመት ሙሉ 1 ዓመት ጎንደር ላይ ይሄ ተጽፏል፣ በመጽሐፋቸው ጽፈውታል። እነሱ ለጣሊያን አብሮ ነው ብላምንም እያሉ የሚያወሩት ግን የተዋጉት ለክብራቸው መቅደላ ላይ አድርጎ የሄደውን ግፍ ያውቃሉ። እሱን ነው ለመበቀል የተዋጉት። አንድ ሁለተኛ አፄ ኃይለ ሥላሴ ባንዳ ነው። ለዛም ከእንግሊዝ ጋር የመጣ ባንዳ ነው እና አይነግስም ነው። ኖርሙ አይፈቅድለትም ነው። የሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቃውሟል። አያሌው ሊቀ ሊቃውንት አያሌው ታምሩ ምናምን እንደተቃወሙ ተናግረዋል። ይህን ነገር ማለት በጉልበት አሸንፈው ነው ስልጣን ነው ያዙ። ኃይለ ሥላሴ ያደረገው ተመሳሳይ ናቸው፣ አንድ አይነት ናቸው። ስልጣን ፈላጊ ነው፣ ይህም ስልጣን ፈላጊ ነው። ኃይለ ሥላሴ ስልጣን ስለፈለገ ነው እስከ መጨረሻው ስልጣን አለቅ ብሎ በ1966 አቤቱ የተበላው ሲስገበገብ ማለት ነው። ወጣት ለሆነ ልጁ እንኳን መስጠት አልቻለም። ያን ማየት እንችላለን። እና ቅማንት ላይ የሰራው ግፍ ከአፄ ዮሐንስ ጋር የሚነጻጸር የሚበልጥ ማለት ነው። እንግሊዝ በ1660ዎቹ በ1860ዎቹ ነው አፄ ቴዎድሮስን መቅደላ ላይ አሸንፋ ባንዳ ዮሐንስን እና ተክለ ጊዮርጊስን ስልጣን ሰጥታ ሄደች። ን በ1930ዎቹ ደግሞ ተመልሳ ስትመጣ አርበኞቹን አጥፍታ ባንዳ ስልጣን ያዝ፣ ባንዳውን ሹም፣ አርበኛ ከሾምክ ይገሉሃል፣ ያጠፋሃል ብሎ ስልጣን የሰጠው ለኃይለ ሥላሴን ስልጣን ላይ ሰቅለው ጠብቀውት ሄዱ። ለተወሰነ ጊዜ ቆይተው ማለት ይህን ያደረጉት የእንግሊዝን የሁለቱን ጊዜ ሴራ የተቃወሙት ቅማንቶች ብቻ ነበሩ። በዛ ጊዜ መቅደላ ላይ የተቃወሙት እነዚህ ናቸው። ከአፄ ቴዎድሮስ ጎን የመጨረሻ የቆሙት መስዋዕትነቱን የከፈሉት እነሱ ናቸው። በኋላም ሲመጣ የመጨረሻ የተዋጉት እነዚህ ናቸው። እስከ መጨረሻው ማለት ቅማንት ለጣሊያን አብሮ እየተባለ ባንዳ እያሉ እንኳን ፋርጣ ራሷ ባንዳ ብላ ቅማንትን ስትጠራ ማለት ነው። ዋና እንቁላል ቀቃይ የነበረችው እና እያሌው ብሩ የነ እንትና ማን ነው የሚባለው? ማን ተገኘ ነው የሚባለው? እነዚህ ጄኔራል ነጋ ተገኘ ምናምን የሆኑ እንዳለ ባንዳው ተሰብስቦ ነበረ በዛ ጊዜ ማለት ነው። ይሄን እንትን ያደረጉታል ረስተው እኛን ባንዳ ለማለት ሞክሯል። ቅማንት ግን ለክብሩ ነው በዛ ጊዜ ተዋጋው። ለሀገርም ክብር ለራሱም ክብር ነው። ኃይለ ሥላሴ መንግስታዊ ውንብድናን አንግሷል። የዛሬውን የፋርጣውን ስግብግብ ማህበር አቋቁሞ ነብስ ዘርቶለት የሄደው ተዳክሞ የነበረውን ኃይለ ሥላሴ ነው እንደዛ ያደርገው። ከጣሊያን ባንዳነት ተደጉሞ የመጣ ይሄን በሙሉ የጣሊያን ቤት ሰጠው። ጎንደር ከተማ ተቀምጦ እንደፈለገ እንዲያደርጋደረገው። አፄ ቴዎድሮስ ያባረረውን ስርዓት መልሶ የገነባው ይሄ ነው። ውንብድናን ያነገሰው ይሄ እንኳ ምንድነው በሰማይ ይሄዳል እንደ ክርስቶስ ብሎ የገጠመን ግጥም እየገጠሙ የዘፈኑት እነሱ ስልጣን ያዙ። በቃ ሁሉን አጠፉ እና ኢትዮጵያ ሀገር ሞኝነሽ ተላላ የገደለ የሞተልሽ ቀርቶ የገደልሽ በላ የተባለው በአፄ ኃይለ ሥላሴ ነው። እንደ አፄ ኃይለ ሥላሴ ሌባን፣ ዘራፊን፣ ባንዳን፣ ከሃዲን ወደ ስልጣን ያመጣ ንጉሥ የለም። ትልቁ ስራ የሰራው ነው። ከዛ ጊዜ በኋላ ኢትዮጵያ የከሃዲያን ሀገር ሆና ቀረች። የአጭበርባሪዎች ሀገር ሆና ቀረች። የውሸታሞች ሀገር ሆና ቀረች ማለት ነው። ትልቁን እንትን የሰራው ኃይለ ሥላሴ በዚህ መንገድ ነው ያዋረድን ማለት ነው። በመጨረሻም ስልጣኑን አለቅም ብሎ ሲስገበገብ ሲንቀጠቀጥ ሊሞት ቀርቦ አብዮት በላው ማለት ነው። ደርግ ነው ከዛ በኋላ የመጣው። ደርግ ደግሞ አብዮት ቀልብሶ ልክ አሁን ብልጽግና የሚባለው እንዳደረገው አብዮቱን ቀልብሶ የህዝባዊ አብዮት ነው የነበረው 1966 አብዮት፣ የተማሪዎች አብዮት፣ የታክሲ ሹፌሮች አብዮት፣ የገበሬዎች አብዮት፣ የባሌ ገበሬዎች አብዮት፣ የጎጃም ገበሬዎች አብዮት፣ ሳሙኤል ሌላም ፓርት ኦፍ ኢትዮጵያ እንደዚ አይነት አብዮት ነበረ። ይሄ ነው ኃይለ ሥላሴ እንዲወድቅ ያደረገው ማለት ነው። ኃይለ ሥላሴ ሲወድቅ ገበሬው ወይንም የለውጡ አንቀሳቃሽ የነበረው ተማሪዎችም ወጣቱም የሚፈልገው የነበረው የተሻለ ዲሞክራሲ ሊያመጣ የሚችል ስርዓት እንዲመጣ ነበረ። ዲሞክራሲያዊ የሆነ ስርዓት እንዲመጣ ነው። ወደ ዲክታተርሽፕ ተቀየረ። ሶሻሊዝምን ይዞም ኮሚኒስት የሆነ እንትን ፓርቲ መጣ። ኮሚኒስት ፓርቲ መስርቶ መጣ መንግስቱ ኃይለማርያም። ባይተወይ ያኔ ፓርቲ አልነበረም፣ ፓርቲ በኋላ ነው የመሰረተው። ግን ደርግ የሚባል ቡድን የጁንታ የሆነ ቡድን እሱ መጥቶ ስልጣን ነው ያዘ ማለት ነው። ከዚህ በኋላ በራሱ መንገድ ነው ሄደው የህዝብን ፍላጎት አጠፋ። እምቢ ያለውን ያመፀውን በቀይ ሽብር እያጠፋ አደገኛ የሆነ ስራ ሰራ ማለት ነው ደርግ። ስግብግቡን አሁንም ይሄን የታች ጎንደሩን የስግብግብ ማህበር አምጥቶ ስልጣን ሰጠ።
እነ መላኩ ተፈራ የጎንደርን ህዝብ ደም አስለቀሱት ማለት ነው። በቀይ ሽብር ጨፈጨፉት። ዛሬም ጎንደርን አልነቅም እንደነ መላኩ ተፈራ ደም እያፈሰሱ አስፋልት ላይ ባይሆንም በየከተማው እየገደሉ በየገጠሩ እያስገደሉ ነው። ቅማንት የሚገደሉ እኮ በዚህ ምክንያት አናዘር መላኩ ተፈራ እኮ ናቸው ዛሬ ያሉት። ቁስቋም ላይ በለው ምን በለው ያለቀው ህዝብ ጎንደር አዘዞ ላይ ያለቀው በቅማንት መንደር ያልቀው የመላኩ ተፈራ የልጅ ልጆች ናቸው። ያን የሚያደርጉት ደርግ አምጥቶ ተከላቸው በዛው ማለት። እንዲያውም በኋላ መርቀሪዎስ የሚባል ፓትሪያርክ ሁሉ አመጣ። ቀይ ሽብር ሲመታ የነበረ ሰው አምጥቶ ጳጳስ አድርጎ ዜን ፓትሪያርክ አድርጎ ሁሉ አምጥቶ አስቀመጠው። ይሄ የፈጠረው ዛሬ ስግብግብ ሞልቶላል። የተለያየ አዋራጅ የሆነ በቤተ ክርስቲያን ውስጥ የሚናገር ሰይጣን ግዛን ምናምን ደሜን ያስመጥጣለሁ ምናምን የሚለው ያን ጊዜ በዚህ ሰፈር የመጣ ነው። ደርግ ያግበሰበሰው ማለት ነው። እና ደርግ የሀገሪቱን ምጣኔ ሀብት አጠፋ። አማጽያን ቡድን ብዙ ተፈጠረ። በጣም ኢጫት ወዝሊግ ምናምን ከዛ ኢሃፓ ኢዲዊ የቀዳማዊ ወያኔ ጀብሃ ሻዕቢያ ምናምን የሚባል በሙሉ ተፈልፍሎ ነበር። እና ይሄ በሙሉ ውጊያ ላይ ቁጭ አለ። ኦነግ ነበረ፣ ኦብነግ ነበረ ቀደም ብሎ የነበረ ግን በዛው ቀጣ። አገሪቱ የሶማሌ ጦርነት ነበረ በአንድ ወቅት አይ ቲንክ በ1968 69 ወይ ላይ ግዛት የሶማሌው ካራማራ ላይ ድል ተነሳ። ከዛ በኋላ የእርስ በርስ ጦርነቱ ቀጠለ ማለት ነው። በዚህ ብሔራዊ ውትድርና በሚል ትውልዱን እየማጠጠ እየወሰደ ሲያፋጅን የኖረው ደርግ ምንም ለውጥ ለማያመጣበት ማለት ነው። አንድ ሰውና አንድ ጥይት እስኪቀርብ ዋጋለሁ ሲል ቆይቶ መጨረሻ ፈርጥቶ ዝምባብዌ ገባ። እዛ ቁጭ ብሎ ዛሬ የጡረታ ዘመኑን ያሳልፋል መንግስቱ ኃይለማርያም ማለት ነው። እና የሀገሪቱን ኢኮኖሚ የፖለቲካ ምናምን ድቅቅ አድርጎት አጥፍቶት ሄደ ማለት ነው። ስርዓቱን እንዳለ አጠፋው። ህዝባዊ አመፁን ቀልብሶ ያን 17 ዓመት ሙሉ አደክርቶን ሄደ ማለት ነው። የሞከራቸው ለውጦች የህዝብ ድጋፍ ስላልነበራቸው መቀጠል አልቻሉም። ጥሩ ለውጦች ነበሩት። ለምሳሌ የመሬት ላራሹ ለውጥ ጥሩ ነበረ። የህዝቡን ያን አብዮቱ የጠየቀውን ጥያቄ መልሷል። አንዱ እሱ ስለነበረ ማለት ነው። ይሄ ጥሩ ነው። ሌላው ከድንቁርና እንውጣ ነው። ድንቁርናን ለማስቀረት በሚል መሰረተ ትምህርት ሰርቷል ደርግ። የሚመሰገን ነው። የደን ልማት ምናምን የሚባል ባህር ዛፍ ቢሆንም የተከለው አብዛኛው ባህር ዛፍ ደግሞ ለሀገር ጸር ነው። ግን ደን ተክሏል። ጽዶችንም ምኖችም ተክሏል። የተሻለ ነገር ነበረው። ይሄ ሊረሳ አይገባውም ያመጣው ለውጥ ማለት ነው። በዋናነት ግን የሀገሪቱን ኢኮኖሚ በብድርም በምንም በጦር መሳሪያ መግዛት እየተበደረ በገዛው አደክርቶ ጠፋ ማለት ነው። ማጠቃለያ ዜና ይሄን የተካው ደግሞ ሌላ ስርዓት ይዞ የመጣው የወያኔ ስርዓት ነው። ግን ኢህአዴግ ብሎ ነው የመጣው። ወያኔ ሆኖ የመጣበት ምክንያት ለምንድን ነው ማለት ወያኔ ማለት ምንድን ነው? ኢህአዴግ ልባሱ ነው፣ ካባው ነው። ድርጅት መመስረት አለበት። ብቻውን መጥቶ እንደዛ ማድረግ ተቀባይነት ያጣል። ስለዚህ የኢትዮጵያ ህዝቦች ዲሞክራሲያዊ አብዮት ነው ዲሞክራሲያዊ ግንባር ነው ምናምን የሚል ድርጅት መስርቶ መጣ ማለት ነው። እዚህ ጋር የኦሮሞውን ኃይል ያዘ፣ የአማራውን በኢህዴን በኩል ያዘ። በኋላ ደግሞ ደህደግ የሚባል መስርቶ ጨመረበት። እንዲያርጎ ሀገሪቱ እመራለሁ ብሎ ነው የቁጥር ፖለቲካው ላይ ሲሪየስ ሆኖ የሰራው ማለት ነው። ስለዚህ የኢህአዴግ መንግስት ያን ስርዓት ይዞ መጥቶ የአዲስ ለውጥ ነው ይዞ የመጣው። አዲሱ ምንድነው? ህብረ ብሔር ፌዴራሊዝም ነው። ባለፈው አንስተነዋል ይመስለኛል፣ በአንድም በሌላ መንገድ አንስቼዋለሁ። ደርግ ጥያቄውን መለሰው። የአብዮትን ጥያቄ ምን ብሎ መሬት ላራሹ በሚል መለሰው። ዋናው ችግር የነበረው እሱ ነው። የዘውዱን ስርዓትም ገረሰሰው። ኦኬ። ስለዚህ የወደቀው ስርዓት በዚህ መንገድ እንትን ሄደ። ነገር ግን ደርግ ፌል አደረገ እንትን አለ። ወያኔ በጫካ ሲታገል ግን ምን ያስፈልገዋል? ኮዝ ያስፈልገዋል። ምንድነው ኮዝ? ምንድነው አላማ? መነሻ ምንድነው? መድረሻ ምንድነው የሚለው መሰረታዊ ነገር ነው። ስለዚህ የመደብ ጭቆና አለ። መደብ ጭቆናን ለማጥፋት ነው እንዳይል በመሬት ላራሹ መደብ ጭቆና ጠፍቷል። ያለው ምርጫ ምንድነው? የብሔር ጭቆናን ለመመለስ ነው የሚል ነው። ይሄ ምን ያገኛል? ይሁንታ ያገኛል። ከኦሮሞም ከሌላም ተቀባይነት ያገኛል ማለት። ስለዚህ የብሔር ጉዳይ ይዞ መጣ። የብሔር ጉዳይን ይዞ መጥቶ የሰራውን ታውቃለህ። ለህዝቦች ለብሔር ብሔረሰቦች ጥቅም ሲባል ቀይና ጥቁር ጓዶችን ሰውቻለሁ፣ ስንት ሺህ ታጋዮች አልቀውብኛል ምናምን እያለ ሲያወራ መጥቶ የሰረዘው ቅማንትን ነው በአደባባይ። አፄ ዮሐንስም ስልጣን እንደያዘ ቅማንትን መጥቶ ነው ለማጥፋት የጣረው። እነዚህ የልጅ ልጆችም ሲመጡ ገና በመተው አመት ሳይሞላቸው ቅማንትን ነው የሰረዙት፣ ያጠፉት ማለት ነው። የሰሩት ስራ ነው ከቅማንት ጋር ያለውን ነገር የምናነሳው ነገር ማለት ነው። የኢህአዴግ ስርዓት ያን ያመጣውን ስርዓት ራሱ ሁን የህብረ ብሔር ፌዴራሊዝምን ያለው በቅጡ አልተገበረውም፣ በአግባቡ አልተገበረውም። መርህ የለውም። መሰረተ ህገ መንግስት አለ፣ ህገ መንግስቱን አያከብረውም። እንዲያውም ህገ መንግስቱ ሌሎችን ለማፈን ነበር የሚጠቀምበት ማለት ነው። እርሱ የወለደው ቀውስ ይኸው ዛሬ ድረስ ሀገሪቱን እያጠፋ ነው ያለው። የኢህአዴግ ወደ ስልጣን ከመጣ ጊዜ ጀምሮ ለአንድ ብሔር የበላይነት ሲሰራ አስቸጋሪ የሆነ ሁኔታዎችን ሲፈጥር ነው። ሜይ ቢ በኋላ አነሳዋለሁ ይህን ነገር የሚመለከት እንትንም ስላለ ማለት ነው። ቶፒክ ያለ ይመስለኛል። ስለዚህ የኢህአዴግ መንግስት የቆመለትን ስርዓት ከማስኬድ ይልቅ የአንድ ብሔርን ጥቅም የበላይነት በማስጠበቅ ላይ ትኩረት አደረገ። በደህንነቱ መዋቅር ሁሉን ኮንትሮል አድርጎ የያዘ የማፈን ጉዳይ ነው የሰራው ማለት ነው።
ማፈን ሌሎችንም እና አደንቁሮ የመግዛት የራሱን ከባቢ ሂዶ የአዌርነት ስራ ይሰራል። የራሴ ነው ህዝቤ ነው የሚለውን አዌር ያደርጋል። ሁልጊዜ የፖለቲካ ስልጠና ይሰጣል። የተሻለ ነገር እንዲኖር፣ የትምህርት ጥራት እንዲያድግ ምናምን በርካታ ነገር ይሰራል። ሌላው ክልል ላይ እነዚህ ነገሮች እንዳይደረጉ መሰናክል ይፈጥራል። ከዛ ሲገመግም አያሰሩም ደካሞች ናቸው ብሎ ይገመግማቸዋል። እንዳይሰሩ ግን ከበስተጀርባ በድብቅ የሚሰራው እሱ ነው። ካድሬዎቹን ከላይ እስከታች የደህንነት መዋቅሩን ዘርግቶ በገጠሩ ሁሉ የሚያፍነው እሱ ነው። እንዲህ እያደረገ የሄደበት መንገድ መጨረሻ ላይ እሱን የህዝብ አመፅ ተነስቶ በላው። የወያኔው ዘመን ወይም የኢህአዴግ ዘመን ያመጣው ለውጥ አለ። ለውጦቹ ጥሩ ናቸው። ለምሳሌ የኢኮኖሚ ለውጥ ያመጣው ትልልቅ የሜጋ የሚባሉ ፕሮጀክቶችን ሰርቷል። የተለያዩ የሃይድሮ ኤሌክትሪክ ፓወር እንትን የሚያመነጩ ስራዎችን ሰርቷል። በዚህ የሚመሰገን ነው። የመንገድ ስራዎቹ ራሱ በጣም ትልልቅ ስራዎች ሰርቷል። በርካታ ስራዎቹ የአየር መንገዱ ማደግ ራሱ በኢህአዴግ ዘመን የነበረ ነው። ትልቅ ስራ ነው። የመሰረቱ ፋውንዴሽኑ የተጣለው ማለት ነው። እና ብዙ የኢኮኖሚ ልማት እንቅስቃሴዎችን አድርጓል። በተለይ ከ2000 ዓመተ ምህረት በኋላ ሰርቷል። ግን የአንድ ሰው ዲክታተርሽፕን አሳድጎ ስለነበረ መለስ ዜናዊ ሲሞት ያ ሁሉ ነገር ፈራረሰ ማለት ነው። የመለስ ሌጋሲ ማስቀጠል ሆነ ስራቸው ማለት ነው። እንደ መለስ የሚሰራ ጠፋና ሌጋሲ ጥበቃ ማለት ነው። ሌጋሲ መለስን እኮ ትንፋስ መስጠት ስለማይችሉ ነው እንጂ አስከሬኑን አድርቀው ራሱ ምራን ማለት ነው ቀራቸው የነበረው ማለት ነው። 1 ዓመት ነው ከምናምን እኮ ነው ያለቀሱት ሰብስበው ማለት ነው። ምንም ማድረግ አልቻለም። ዜን ስርዓቱ መቀጠል አልቻለም። በአንድ ሰው እጅ ነበረ የሚያውቀው አጠቃላይ ስርዓቱን አስተዳደሩ መለስ ዜናዊ ነበረ። ሞተላቸው። ከዛ በኋላ ምንም ማድረግ አልቻለም ማለት ነው። ይሄ ሀገሪቱን ለድቀት ዛሬ ራሱ ለገባንበት ውድቀት ትልቅ መሰረት ጥሏል። እርስ በርሱ ወያኔው ኢህአዴጉ እርስ በርሱ ፍርክስክስ እንዲል እንዲበታተን ያደረገው ይሄ ነው እና ሀገሪቱን ወደ ቀውስ እንዲከታት አድርጓል። ከአፄ ቴዎድሮስ መሞት በኋላ ያለው እስካሁን ማለት ነው እስከ ቅርብ ጊዜ የመጣው ይሄ ነው። ዛሬም ኢህአዴግ ጥሎት የሄደው አበላሽቷቸው የሄደው ነገር ነው። ይህን ሁሉ እያፈራረሰን እያባላን ህዝቡ ራሱ እችን ሀገር እንደ ሲኦል እንዲቆጥራት የተደረገበት ማለት ነው። ዛሬ ዜጎች እንደፈለጉ ነው የሚገደሉት እንደፈለጉ ማለት ያ ነው እንግዲህ በአጠቃላይ እስከ በዘመነ ወያኔ ድረስ የነበረው ታንክ። መልካም እንግዲህ ብዙ ጊዜ እኔም ካነሳቸው ለመረዳት የሞከርኩት በኢትዮጵያ የፖለቲካ ታሪክ ውስጥ አብዛኛው ፖለቲካውን ስለሆነ የምናወራው የሴራ ፖለቲካ ኢትዮጵያ ውስጥ ተወልዶ ያደገ እስኪመስል ድረስ ነው። ማለት እየሆነ የመጣው ነገር አንዱ አንዱን በመብላት አንዱ አንዱን በማጥፋት ነው እንጂ በዲሞክራሲ ወይም አንተ ትሻላለህ፣ አንተ ብትመራው ይሻላል፣ ለውጥ ታመጣለህ ብሎ ስልጣኑን አሳልፎ የሰጠም የለም። አብሶ ለስልጣን ሲባል ሀገርን ክዶ ከውጭ ጠላት ጋር ተሰልፎ የራሱን ወገን እስከ መውጋት የደረሰ ታሪክ ነው ኢትዮጵያ ውስጥ ያለው። እንግዲህ በኢትዮጵያ ታሪክ ውስጥ አንድ ወገን ወይም ደግሞ አገደል ታሪክ ነው የሚጻፈው። መልካም መልካሙ ነው የሚጻፈው፣ መጥፎ መጥፎ አይጻፍም። ግን በዚህ አጋጣሚ ፈረንጆች መጥተው ይጽፉታል። የእያንዳንዱን ሰው ካራክተር በወቅቱ የነበረውን ነገር ይጽፉታል። አንዳንድ ማጥፋት ስላልተቻለ እንጂ በእርግጥ አሁን ስለ አፄ ዮሐንስ ቅድም ያነሳውን ያጠፉት ነበረ በእርግጠኝነት። እንደገና ደግሞ የቀደመ ታሪክ ይዞ ጠላትነት መፍጠር ሂደ መግደል። አሁን ብዙ ጊዜ የምናነሳው በአፄ ዘርዓ ያዕቆብ ነው ምናምን ዘመነ መንግስት ሸዋ ላይ የጉንዳ ጉንዶ መነኮሳት ነው ተገደሉ። ብዙ ጊዜ የምታነሳው አንድ ታሪክ አለ ከዚህ ከእምነት ጋር በተያያዘ ለንጉሱ አልሰግድም አሉ ተብሎ በኋላ ለድንግል ማርያምና ለመድኃኒዓለም አልሰግድም አሉ ብለው ነው አፍንጫቸውን የቆረጥኳቸው አንገታቸው ምናምን የሚለው እሱን ታሪክ ያን ይዞ ነው ሸዋ ላይ አሁንም ድረስ በሸዋና በትግራይ ልሂቃን መካከል ያለውን ቁርሾ ታውቃለህ። ይነጃጀሳሉ፣ ይወቃቀሳሉ። አንዳንድም አለፍ ሲል በግልጽ ወጥቶ እስከ መሳደብ የደረሰ እንቅስቃሴ ሲያደርጉ እናያቸዋለን። እና የቅርብ ጊዜ ታሪኩን እንኳን ብናነሳው ኢህአዴግ እኛ የምናውቀው እኔ ራሱ በደንብ ማውቀው የኢህአዴግ መንግስት ሲፈርስ ብልጽግና በሴራ እንዴት እንዳፈረሰው እንደውም በቃ ዘመናዊ መስሎ ሐዋሳ ላይ ይመስለኛል ስብሰባ የነበረው ለ40 ቀን ምናምን ተጎልተው በኋላ አብይን መርጠው የተለያዩት ማለት ነው። ማን ነው? ኃይለማርያም ደሳለኝ። በኋላ ኃይለማርያም ደግሞ እንዴት አድርጎ አብይ እንደጣለው ማለት ነው። አሁን ደግሞ ይህ ብልጽግና ደግሞ ነገ በራሱ እዛ ውስጥ ባሉ ድርጅቶችም ግለሰቦችም መልሶ ይፈርሳል ማለት ነው። የሚገርመው ግን ከአንዱ ስርዓት ወደ ሌላው ስርዓት ጃኬት እየቀየሩ ሽፍት የሚያደርጉ ሰዎች ድሮም ነበሩ፣ አሁንም አሉ። ድሮም መርተው የሚያመጡት እዚህ ሀገር ውስጥ ያሉ የማህበረሰቡ አባል የሆኑ የዛ ትውልድ አካል የሆኑ ናቸው። አሁንም እነዛ ናቸው ያሉት። ስለዚህ የኢትዮጵያ ፖለቲካ እንዳጠቃላይ ታሪኩ በሙሉ የሴራ ውጤት እንደሆነ ማየት ይቻላል ማለት ነው። የተወሰነውን የኢህአዴግ ዘመን ታሪክ አንስተዋል። ብዙዎቻችንም ስለምናውቀው አሁን ያለው ችግር መዛም የመነጨም ስለሆነ
በኢህአዴግ ዘመን የነበሩ ባለስልጣናትን ስጠይቃቸው በደርግ ዘመን የነበረ ችግር ነው ይሉሃል። እንግዲህ ያን ደርግ ያበላሸው ለማስተካከል ነው ወደ ስልጣን መጣን የሚሉት፣ ግን አላስተካከሉትም አብዛኛውን። ደርግም ሲመጣ የአፄውን ስርዓት ጥሎ ያንን አስተካክላለሁ ብሎ ነው፣ ግን አብሶት ነው ሄደው። አሁንም ብልጽግና መጥቶ በኢህአዴግ ዘመን የነበሩ ችግሮችን እንፈታለን ብሎ አሁን ግን የበለጠ ቀውስ ውስጥ የከተተበት ሁኔታ ነው ያለው። ስለዚህ ዘመነ ወያኔን በለው ወይ ዘመነ ህወሓት የምንበለው ዞሮ ዞሮ ቅድም ባልከው መንገድ ኢህአዴግ የሚል ሀገራዊ ፓርቲ መስርቶ ያው እሱ በበላይነት የሚዘውረው አሁን ኦህዴድ ብልጽግና እንደሚያሾረው ማለት ነው። በዛ መንገድ ነበረ። እንደ አጠቃላይ በዘመነ ኢህአዴግ የነበሩ መልካም ነገሮች እንዳሉ ሆነው በዘመነ ኢህአዴግ የነበሩ ቀውሶችስ ምንድን ናቸው? ያስከተለው ሀገራዊ ቀውስ የአጭር ጊዜ የሚሆን እስካሁን ያለ የረዥም ጊዜ የሚሆን እሱና በተለይ ደግሞ ከዘመነ መሳፍንት ውድቀት በኋላ የመጣው የትግራይና አማራ ልሂቃን የስልጣን ሽኩቻና የመሬት ይገባኛል ጸብ ምን ይመስል ነበረ? አሁንም ድረስ ይህ ችግር ይታያል። በእርግጥ አሁንም አለ። በመሬት ነው እንደዚህ የሚጣሉት። ይሄ አጠቃላይ ምን ይመስላል የሚለውን አጠር አድርገህ አቅርበውና የዛሬ ውይይታችን በዚህ እንዝጋ። መልካም። ቅድም ካነሳሁት ላይ የዘመነ ወያኔ ወይንም ኢህአዴጉ ካልክ ወያኔ ነው፣ ብልጽግና ካልክ ኦህዴድ ነው። ለዛ ነው ወያኔ የምለው። ወያኔም ህዝባዊ ወያኔ ሓርነት ብሎ ነው ስሙ ነው እኮ ወያኔ እና ስድብ አድርጎ የሚወስደው አለ። ስድብ አይደለም፣ ህዝባዊ ወያኔ ሓርነት ነው የሚለው ህወሓት የሚለው ማለት ነው። ለዛ ነው ወያኔ ሲባል ስድብ ነው፣ ጥላቻ ነው የሚሉ። ጥላቻ አይደለም፣ በአጭሩ ለመጥራት ያክል ነው። ዘመነ ወያኔና እንትን ያስከተለው ቀውሱ የሚለውን እንዲሁ ዝም ብዬ ቅድም የተወሰነው ነገር አንስቼዋለሁ። ጨረፍ ላድርገው፣ መልሼ የተወሰኑ ነገሮችን ላንሳቸው። ኢህአዴግ የህወሓት ፍላጎት መሰረት በማድረግ የተቋቋመ ድርጅት መሆኑን እዚህ ጋር ማወቅ አለብን። ኢህአዴግ የቲፒኤልኤፍ አይዲዮሎጂን ነው ተከትሎ የተቋቋመው እንጂ ኢህዴን ኮንትሪቢዩት ያደረገው እዚህ ግባ የሚባል ነገር የለውም። ኢህዴን ከህወሓት ወጣ ሄዱ እነ በረከት ምናምን ተሰባስበው እነ ተፈራ ምናምን የሚባሉት እና አዲሱ ለገሰ የሚባለው ሄደው መሰረቱት፣ አለቃ። ከዛ በኋላ ሄደው ከቲፒኤልኤፍ ጋር ተስማምተው 1981 ይመስለኛል ኢህአዴግ የሚባል ድርጅት ግንባር ፈጠሩ። ወደ መሀል ሀገር ለመምጣት የግዴታ ግንባር ያስፈልጋል፣ ብቻውን መምጣት አይችልም። ለዛ ነው ሌላ አብሮ የሚያግዘው ከሌለ ተቀባይነት ስለማይኖረው እንደዛ አድርጎ የመጣው ማለት ነው። ህወሓቶች እንደ አባታቸው አፄ ዮሐንስ ስልጣን እንደያዙ ያደረጉትን ነገር በጣም የሚገርም ነው። አንደኛው ቅማንትን ነው የሰረዙት፣ ሙሉ በሙሉ ቅማንትን ነው የሰረዙት። ሌላው አይገዙኝም ያላቸውን ህዝቦች እየዞረ እንትን አድርጓል፣ አኮስምኗል። ሸዋ ላይ በተለይ ምንድን ነው ያደረገው? ቅድም ያነሳው የሸዋን ልሂቅ የሚባል እኮ መንጥረው እኮ ነው ያጠፉት። ሸዋ ከነበረው ልዕልና ወርዶ ደካማ እንዲሆን ልፍስፍስ እንዲሆን ያደረጉት እኮ ቲፒኤልኤፎች እኮ ናቸው። ይህን የሰሩት ሌላ ስራ የላቸው። የሚነግሩ ምንድን ነው? በወሬያቸው የገዢ መደብ ምንድን ነው ይሄ የነፍጠኛው ምናምን የሚል ነገር ያነሳልሃል። ሰው እንደዛ እያደረጉ ነው እንትን ያደረጓቸው። አርሲ ላይ እዛ የነበሩ የሸዋ ተወላጆች እንዲጨፈጨፉ ያስደረጓቸው እኮ እነዚህ ናቸው። ወያኔ እኮ ነው ራሱ። ሀረር ላይ ምን አባል ልታደርግ መጣ አንተ ነፍጠኛ ነው እንትና። ይሄ ማን ነው ራሱ? ታምራት ላይ ነው የሚባለው። እንደዛ እያደረገ አትሊስት እዛ የነበረውን ትውልድ በዛ ጊዜ የነበረው ትውልድ ሌላ ነው፣ ቀደም ብሎ የነበረው ትውልድ ሌላ ነው። እንዲህ የተደረጉ እንዲጨፈጨፉ ምናምን ትልቅ ስራ ሲሰራ የነበረ ወያኔ በዚህ ምክንያት ነው። አይገዙኝም ብሎ ማድቀቅ የሚፈልጋቸው ሸዋን ይህን ስራ ሰርቷል። ጎንደርን አድቅቋል። እንዲያርጎ ማለት ከፋርጣው ጋር ሆኖ ነው ጎንደርን ያደቀቀው። ጎንደር ከተማ ልማት የሌለው ምን የለው ውሃ የለው መብራት የለው መንገድ የለው ሆኖ በወያኔ ዘመን የዘለቀው በዚህ ምክንያት ነው። እድሜ ልክ የነበረ ከጣሊያን ዘመን ጊዜ የነበረን ጄኔሬተር ፈንቅለው አፈራርሰው ወስደው ሀውዜን የተከሉ እነዚህ እኮ ናቸው። ጎንደርን ለመበቀል ማለት ነው። ብቀላው ትልቁ ነገር ለምን ጎንደር አላስገባውማ? ፋርጣው ነው በታች መርቶ ያመጣው እንጂ 83 በቅማንት መሬት በዛኛው በወገራ በኩል ምንም አልመጣትም፣ አልገባትም። እንዲህ ነው የሰራው። ይቃወሙኛል፣ ነገም ስጋት ይሆኑኛል ያላቸውን አጥፍቷል። እንዲህ አይነት ስራዎችን እየሰራ እንደሄደ ማየት አለብን ማለት ነው። ተመሳሳይ አፄ ዮሐንስ እንዳደረገው ነው ያደረገው። ሁሉንም ነገር በደህንነት መዋቅሩ ተቆጣጠረ። የአንድ ብሔር የፖለቲካና የምጣኔ ሀብት እንዲሁም የባህል የማህበራዊ የበላይነትን አነገሰ። በአንድ ወቅት አንዱ ሲገመግም አንድ ልጅ ምን አለ መሰለ፣ አይፋም እኮ ትግርኛ ነው የምትናገረው አለ። ከመንስ ቤት እስከ ምክር ቤት እኮ ናቸው እናንተ ብሎ ሲናገር እንትን አለ ማለት። እንደዚህ አይነት ነገር ነው የሆነው። ያ ነገር ቅሬታ ይዞ ጥላቻ እያሳደገ አሁን ትግራይ ላይ ሲደረግ እንትን የነበረው የጭካኔ ዘመቻ እንዲካሄድ ትልቅ እንትን ነው የፈጠሩት እነዚሁ ናቸው። የወያኔ አካሄድ ነው ይህን ነገር ሁሉ ያመጣው ማለት ነው። የአንድ ብሔርን የበላይነት ስለፈጠረ ማለት ነው። ህገ መንግስቱን ለይስሙላ ብቻ ተጠቀሙት። ህዝብ ምንም አይነት ይሁንታ ሳይሰጥ
የራሱን ፍላጎት መሰረት አድርጎ እርሱን ለመጥቀም ክልል የሚባል መሰረተ። አንዳንዶችን ቅማንቶችን ሰረዘ፣ ሌሎችን አጠፋ። የማይሆን ክልል እሱ ለእኔ ይጠቅመኛል ያለውን ማለት ነው ህዝብ ሳይወስን የአማራ ክልል ብሎ ክልል ሲመሰረት አማራ ክልል ተብሎ የሚመሰረተው ውስጥ ያለው ህዝብ ድምፅ መስጠት ነበረበት፣ ህዝበ ውሳኔ መደረግ ነበረበት። የትግራይ ክልል ብሎ ብዙ ከጎንደር ክፍለ ሀገር፣ ወሎ ክፍለ ሀገር የነበረ ወደ ትግራይ ክፍለ ሀገር ስታጠቃልለው ድምፅ መስጠት ነበር፣ ህዝበ ውሳኔ መወሰን ነበረበት። ወልቃይቱን፣ ጸለምቱን፣ የራያውን ስትወስድ ኮረም ምናምን የሚባለውን ሲወስድ ይህን ማድረግ ነበረበት፣ አላደረገም። ደለብረትሊ እሱ በሚፈልገው መንገድ አቋቋመ። በቃ አለቀ። እንደዛ አደረገ። ይኸው ዛሬ ይህም መከራ ሁሉ የወለደብን በዚህ ምክንያት ነው። ቀውሱ ይሄ ነው የሚያመጣው። የሄደበት መንገድ ማለት በማን አለብኝነት እንደፈለገ የፖለቲካ ዌርነሱ እሱ በዛ ጊዜ የተሻለ ስለነበረ ህዝቡ ደግሞ በደርግ የብሔራዊ ውትድርና ምናምን በሚባል ተሳቆ ነበረ። ብዙ ደግሞ ወደ የተማረው ምናምን በቀይ ሽብር ተመትቶ የቀረው አሜሪካ ገብቷል። አገር ውስጥ ያለው ደካማ ነው። እዚህ ግባ የምትለው ፖለቲካ ዌርነስ የለም። የስ ኢትዮጵያ ህዝብ እኮ እንዲሆን ነው የተደረገው። የፖለቲካሊ ደካማ እንዲሆን ነው የተደረገው። በደፍተራውም በምኑም እንደዛ ነው የሚደረገው። ዛሬም ነገም ማለት ደፍተራውም በሃይማኖት ደካማ እንድትሆን ነው የሚፈልገው። ፖለቲከኛውም በፖለቲካ ደካማ ሆነ ተገዥ እንድትሆን አድርጎ ነው አደንቁሮ ነው የሚገዛ። ሁለቱም ቢሆን ማለት እንዲህ እያደረጉ እንደሄዱ ማየት እንችላለን ማለት ነው። ህዝቡ በዚህ መንገድ ውሳኔ ሳይሰጥ እንደፈለገ አደረጉ። በጣም የሚያሳዝነውና እንትን የሚለው ደግሞ ኤርትራን በሽግግር መንግስትነት ዘመኑ እንድትገነጠል አደረገ። የሽግግር መንግስት ማለት መንግስት አልባነት ወደ መንግስት አዲስ መንግስት ወደ መመስረት በመካከል ሽግግር ስራ የሚሰራ ነው። የማመቻቸት ጉዳይ የሚሰራ ነው። ምን እስከሚሆን ህዝባዊ መንግስት ስለሚቋቋም፣ ህዝባዊ መንግስት ሳይቋቋም እንደዚህ ሀገር መገንጠልና የመሳሰሉ ጉዳዮች አይወሰኑም። በዛ ጊዜ በሽግግር መንግስት ኔቨር ኤቨር በየትኛውም ዓለም ታይቶ አይታወቅም። በሽግግር መንግስት ዘመን ፈርመ ተገንጠል ብለ የምትሰጥበት እንትን የለም፣ ፍላጎት የለም፣ አይደረግም፣ ስርዓትም አይደለም። ወያኔ በሽግግር መንግስቱ ምንም አይነት ኃላፊነት ሳይሰጠው ያለ ኃላፊነቱ በማን አለብኝነት እንደፈለገ አድርጎ ኤርትራ እንዲገነጠል ያደረገው በዚህ ምክንያት ነው። ይሄ ደግሞ ምን ይዞ መጥቷል? ቀውስ ይዞ መጥቷል። አንደኛ ኤርትራ ሲገነጠል ወደብ አልባ ሆነህ እንዴት ትገነጠላለህ? ለአሰብን ለኢትዮጵያ ትሰጣለህ፣ ሌላውን መሬት ይዘህ ትገነጠላለህ። አለበለዚያ አልፈርምልህም ነው። ካልፈረምክ ደግሞ ማንም እውቅና አይሰጠውም። ኤርትራ ሀገር ሆኖ መቀጠል አይችልም። ያደረገው ግን በቃ ይሂዱ ብሎ እንዲያውም እንኳን ደስ አላችሁ ሁሉ እያለ ልል እያለ ነበር እንትን ያደረገው ወያኔ ማለት ህዝበ ውሳኔ አድርጌያለሁ ምናምን በሚል ማለት ነው። ባርነት ወይም ነፃነት የሚል አማራጭ ቀርቦ የተደረገ እንትን እኮ ነው። ውይይት ሳይኖር ምንም ነገር ሳይኖር የተደረገ ነው። እኔ አሁን የኤርትራን ነፃነት እየተቃወምኩ አይደለም። ኤርትራ ብቻዬን የምኖረው ካለች መብቷ ነው። ህዝቡንም አከብራለሁ። ምንም ነገር ለምን የሚል ነገር እንትን የለኝም። ግን አካሄዱ ትክክል አልነበረም። ስርዓቱ ትክክል አልነበረም። ኢትዮጵያን ዲስአድቫንቴጅ ሱና እንድትቀጥል ያደረገ ነው አካሄዱ ማለት ነው። ይህን ያማንዳ ያደረገው ወያኔ ነው። ሚኒሊክ እኮ ድሮ እንደዚህ አድርጎ ገንጥሎ ምናምን። ሚኒሊክ ምን ገነጠለ? ከሚኒሊክ በኋላ የኤርትራ እኛ ጋር የነበረው አብረን የነበረው ኃይለስላሴ ወደዛ ኢንኮርፖሬት አድርጎ አብሮ አስቀጥሎታል። በኋላም ደርግ አብሮ አስቀጥሎታል። ልገንጠል ሲል እኮ በኃይለስላሴ ዘመን ምናምን አይደለም የጠየቀው፣ በዚህ ዘመን ሆኖ ነው። ስለዚህ ይሄ ትክክል አይደለም የተደረገው ነገር ማለት ነው። እና ወያኔ የሰራው ነው። በመጨረሻም እንዳልሆነ ሆኖ ተንኮታኮተ፣ ከሁለት ተከፍሎ ይሄው ዛሬ ሀገሪቱን መከራዋን ያሳያታል። በዛኛው በኩል የህወሓት በዚህኛው በኩል ኦህዴድ ጦርነት ከፍተው ሀገሪቱን አጠፋት። በሚሊዮን የሚቆጠሩ ሰዎች ገደሉ። ዛሬ ድረስ ጦሱ ይኸው እያባላን፣ የትኛውም አካባቢ ሰላም የሌለው ልማት የሌለው ሞት ብቻ የነገሰበት፣ ለቅሶ እንኳን እንዳናለቅስ የለመድ ነው ማለት ነው። ግድያን፣ ሞትን፣ ዝርፊያን፣ መፈናቀልን እንድንለምደው ያደረጉን እነዚህ ናቸው። ከወያኔ ዘመን ጀምሮ የመጣው የእርስ በርሳቸው በውስጣቸው ይዘው የመጡት ማለት ነው። በዚህ ምክንያት ነው ሀገሪቱ ስርዓት አልባ ሆና እየጠፋች ያለችው። ወያኔ የተረጋጋ የዲሞክራሲ ስልት ስርዓትን ከመገንባት ይልቅ ስልጣኑን ሲጠቀም ብቻ እንዲኖር ለማድረግ ነው የሰራው፣ እስከ መጨረሻው ለመዝለቅ ማለት ነው። 100 ዓመት 50 ዓመት ነው እኖራለሁ እንደዚህ አይነት ነገር እያለ እንትን አለ፣ ተጃጃ አለ ማለት ነው። በመጨረሻ ህዝባዊ እምቢተኝነት ገለበጠው። ቋቅ ሲል ህዝብ ሌላ ምርጫ የለም፣ መጨረሻ ላይ ወደቀ። በፍጹም እንደዚ ስርዓት አይኖርም። የሆነ የሚሸጋገር ስርዓት በየጊዜው አብዴት እየተደረገ የሚሄድ ስርዓት ነው መገንባት ያለብህ ማለት ነው። እየተሻሻለ የአሜንድ እየተደረገ የሚሄድ ህገ መንግስት ነው ሊኖር የሚገባው። ዝም ብለህ ይሄን አድርገህ በዚህ ገዛለሁ ብለህ መሄድ ይሄ ውድቀት ነው የሚያመጣው መጨረሻ ነው። ያ ሆነ የወያኔ ስርዓት እንግዲህ እንዳየው የተረጋጋ ዲሞክራሲ ስርዓት ባለመኖሩ ፈረሰ። ሌላ ስግብግብ ቡድን ወደ ስልጣን መጣ። የኦህዴዱ ኃይል መጥቶ ይሄው እንደ ጉድ ያዋርደናል ማለት ነው። የሀገር እያጠፋ እያወደመ አለ። ዓለም አቀፉን እንትን በሜካፕ ለመሸፈን ይጃጃላል ማለት ነው። ሌላውን አካባቢ ያሳይም አዲስ አበባ ምናምን አንዳንድ ቦታ ሸፉን እየወሰደ ያጭበረብራል ማለት ነው። ይሄው ዛሬ እያፋጀንና እየፈጀን 8 ዓመት ሞላን።
ይህን ወያኔ ወለደው። ልጁ ደግሞ በጭካኔ እያለ ነው ራሱ ወያኔም ራሱ መከራው እያየ ነው። እዋጋለሁ ምናምን መሬቴን አስመልሳለሁ ምናምን እያለ ነው። እሱን ማየት እንችላለን። ሌላው ነጥብ ያነሳው ከዘመነ መሳፍንት በኋላ የመጣው የትግሬና የአማራ ስልጣን ሽኩቻና የመሬት ይገባኛል ጠብ ከየት መጣ እንዴት መጣ የሚለውን እሱን የተወሰነ ነገር ለማንሳት ነው። ምክንያቱም አንደኛውም ይሄ ነው የሚያባሉን ምክንያት ማለት ነው፣ የመባላቱ ማለት እንግዲህ ባለፉት ሁለት የመወያያ ክፍሎቻችን የአማራና የትግሬ ግዛቶች እንዴት እንደተስፋፉ አይተናል፣ እንዴት እንደመጣ ማለት ነው። ኪንግደም ኦፍ ትግሬ የሚባል አሁን ትግራይ በሚባለው አካባቢ የነበረ የተወሰነው የኤርትራ ክፍል ይዞ የነበረ ትግሬ መሆን ትግሬና ባህር ነገስ ወይም ባህር ነግሶ የሚባል ቦታ ነበረ። ያ ቦታ ይሄን የሚያስተዳድር የነበረው ይሄን ፕሮፐር አድርጎ ተሻግሮ ከዚህን ተሻግሮ ሌላ ቦታ እንዲይዝ የሆነበት መንገድ አይተናል። ኪንግደም ኦፍ አማራም እንዲሁ ከወሎ ሳይንት ከባቢ ተነስቶ ስንት ቦታ ጨፈላልቆ እንደያዘ ቀደም ብለን አይተናል። ስለዚህ ትግሬ ግዛት ሲደመር ክርስትና ሲደመር ትግርኛ ልብ በላ ትግሬ ግዛቱ አለ፣ ስልጣን አለ፣ የፖለቲካ ስልጣን ግዛቱን ምን አድርገው መጡ? ትግርኛና ያ ክርስትናን ሰበብ አድርገው ይዘው መጡ፣ እየተሻገሩ ማለት ነው። ታቦት ይዘው ምናምን ይመጡላል እነዚህ ማለት ነው። ማንን የያዘ ተስፋፍቶ አንጎትን፣ ስሜንን፣ አበርገሌን፣ ጸለምትን፣ መዘጋ አሁን እንትኖቹ ኩናማዎች ያሉበትና ይሄ ሽራሮ ምናምን የሚባለው ኤሪያ ነው። መዘጋ፣ ጸገዴን፣ ወልቃይትን፣ ወገራን፣ ላስታን ይህን በግዛት ውስጥ ኢንኮርፖሬት አደረገው። የኔ ናቸው አላቸው። ህዝብ ከዛ አምጥቶ አላሰፈረም። ኢንኮርፖሬት አደረጋቸው፣ የኔ ግዛት ናቸው አላቸው። በቃ ልክ ሀገር ውስጥ ቀኝ ገዢ እንደ ማለት ነው። የሀገር ውስጥ ቀኝ ገዢ ተስፋፍቶ ያዛቸው ማለት ነው። አንደኛ ነው። አማራ የሚባለው ግዛት ደግሞ ክርስትናንና አማርኛን ተጠቅሞ መጣ። ወለቃ የሚባለውን ግዛት ቆረጨመው። አንጎት የሚባለውን ከትግሬ ጋር ተካፈለው። በጌ ምድር የሚባለው ከትግሬ ጋር ተካፍሎ አብዛኛውን ፓርቲ ያዘው። ደንቢያን ሙሉ በሙሉ፣ ጎጃምን በሙሉ በሙሉ፣ ሙገር የሚባል ፕሮቪንስ ነበረ አይ ቲንክ ወሎ ውስጥ አካባቢ ይመስለኛል። ይሄንም ወሰደው ማለት ነው። እነዚህን ተቆጣጠረና አንድ ትልቅ ግዛት ሆነ ማለት ነው። እንዳለ ትልቅ ግዛት ሆነ። ምን የሆነ የአማራ ግዛት ተባለ። በሂደት እንግዲህ አማራ የሚባል ህዝብ ይፈጠርና አማራ ትሆናለ ማለት ነው። ኮርፖሬት ያደረገው የትግሬው ግዛት እንደተሳካለት እንደተቆጣጠረው እነ ሚኒሊክ አፄ ቴዎድሮስ መጥቶ ባያባረውና በኋላ እነ ሚኒሊክ መጥተው ያን ነገር አስረግጠውት ባይሄዱ ኑሮ ይሄ ሁሉ አሁን ወገራ ምናምን የሚባለው ድረስ ትግሬ ነበር የሚሆነው። ትግሬ ተብሎ ይጠራል። ቋንቋም ትግርኛ ብቻ ይሆን ነበረ። ይሄኛው ይዞ ስለዘለቀ ነው አማራ የሆን ነው። እኛ ጎንደሬዎቹ፣ ጎጃሜዎቹ ምናምን በጌምድሮ ምናምን አማራ እንዲሆን የተደረገው ይዞ ዘለቀ፣ ስርዓቱን አስጠበቀ ማለት ነው። ያኛው ግን እንዲለቅ ተደርጓል በተደጋጋሚ ማለት ነው። አንደኛው ከቅማንቶች ጋር ጠብ የገባውም ለምን እንትናን ገደላቸው አፄ ቴዎድሮስ ለምን ደረስጌ ላይ የትግሬና የሰሜን ገዢ የነበረውን ገደለብን ነው እና ጠላትነት እናንስተው ብዙ ነገር ሲያደርጉ የሄዱበት ማለት ነው። በዚህ ሁኔታ ነው የተስፋፉት እነዚህ። ይሄን በደንብ አድርጎ ካላወቅ አሁን ያለውን የመሬት ሽኩቻ ልታየው አትችልም ማለት ነው። ወዴት ነው አንጎትን ወሰደ ስንል አንጎትን ማንን ነው የወሰደው? ከኤልሃ ምላሽ ነው አልሃ ምላሽ የሚሉት እኮ ነው። ከዚህ ከወልዲያ ወደዛ ያለ ቦታ ማለት ነው። እሱን ይዘው ወደዛ ሄዱ። ይሄ ነው አልሃ ማለት። ስለዚህ አንጎት ማለት ራያ፣ ኮረም ምናምን የሚባለው ነገር አሸንጌ ምናምንን ይሄን እንዳለ ከአንጎት ሲወስዱ ለራሳቸው ያደረጉት ማለት ነው። የመሬት ግጭት የሚመጣ በዚህ ምክንያት ነው። በኋላ አሁን እንግዲህ አንጎት የወሎ ክፍለ ሀገር ይሆናል በኋላ በኃይለስላሴ ዘመን ማለት ነው። የወሎ ክፍለ ሀገር ሆኖ ቆይቷል። ከትግራይ ተነጥሏል። ዜን የድሮውን ያውቃሉ እነሱ ይዘውት ስለነበሩ የእኛ ነው ይሏል። በዚህ ጊዜ አስተዳድረናል፣ በዮሐንስ ጊዜ በምናምን እያሉ የሚመጡልህ በዚህ መንገድ ነው ማለት ነው። ሁለቱም ተስፋፊዎቹ ሌላውን አጥፊ ናቸው። የስ ወልቃይት የነበረ ህዝብ እኮ በደሙ ሁሉም በነገራችን ላይ በደሙ ሁሉም ትግሬውም አማራውም ሁሉም አንድ ነው። የቅማንት ዘር ነው። የአገው ዘር ነው። የቅማንት ዘር ነው። ምንም እንትን የለውም። ቤተ እስራኤል ምናምን የነበረ ነው። ተመሳሳይ ነው። ነገር ግን የትግሬው ግዛት ወደ ወልቃይት መጥቶ ይዞ ወልቃይቶችን እኮ በማንነታቸው እንዲያጡ አድርጓቸዋል። ዛሬ ራሱ ግራ እንዲገባቸው ወደ ትግሬ ወስደው ቆይተው አሁን ወደ አማራ ነን እያሉ መከራ ያሉ። ወልቄ ግን ወልቃይት ነው ራሱ ማለት ነው። ራሱን የቻለ እንዲህ አይነት ነገሮችን ሁሉ አምጥተዋል። በርካታ አሁን ይሄ ምንድን ነው ጸለምት የሚባለው ራሱ ጠለምትና ጸለምት ብለው የከፈሉት ጸገዴና ጠገዴ ብለው የከፈሉት አንድ ህዝብ ነው። ቋንቋ ያኛው ትግርኛ ይችላል፣ ወደ ትግሬ ያለው ወደዚህ ያለው አማርኛ ይችላል። ያ ነው ዲፈረንሱ። እንትኑ ይሄ ነው ልዩነቱ ማለት ነው። ወልቄው ቋንቋና ትግርኛ ባህልና አማርኛ ነው የሚልህ ብዙ ነገር አማርኛ ቋንቋቸው ዘፈን ምናምን ካልቸር ለቅሶ ምናምን የአማርኛ ነው። ትግርኛ ነው እንደ ቋንቋ ነው የሚጠቀሙት። ዝም ብላ ላንጉጅ ብቻ ነው እንጂ የሆነ ነገራቸውን ስሜታቸውን አይገልጹበትም። ብዙም እንትን የላቸውም። ይሄን ነገር ስትመለከተው ከየት እንደነበረ ምናምን መረዳት ትችላለህ። ባለፈው አንስተናል። ወልቃይት ራሱ ኢንዲፔንደንት ነው የቆየ ነው ለረጅም ዘመን ማለት ነው። የትግሬ ግዛት ተስፋፍቶ እስከሚይዘው
እስከ 1770ዎቹ ማለት ነው። ከዛ በኋላም እንደዛ እስከሚያደርግ ድረስ ማለት ነው። ስለዚህ ሁለቱም አጥፊ ናቸው። የኪንግደም ኦፍ አማራ እዛ አካባቢ የነበረ አማርኛና ክርስትና ይዞ መጥቶ ሌሎቹን ቆረመጫቸው። በሂደት አማራ ነህ እያለ አማራ ሁንን ቀረን። ዛሬ ቅማንቱ ራሱ አማራ መሆን አለበት ብሎ ይነግራል። አገውም አማራ ይሁን ይልሃል። ዛሬ ቱዚ ኤክስተንት ነው ዛሬ ድረስ አስተሳሰባቸው ሁለቱም ጨፍላቂዎች ናቸው። ለዛ ነው ሀገሪቱ ራሱ ማተረጋጋው። ሁለቱ ኃይል አይስማማም። አንዱ የበላይ ሆኖ አንዱን ሲረግጥ ነው የኖረው። የትግሬው ኃይልም ሲመጣ የአማራውን ኃይል ነው ቢል የሚያደርገው። የአማራው ኃይል ሲመጣም የትግሬውን ኃይል ነው ቢል የሚያደርገው። አሁን የኦሮሞ ኃይል ደግሞ ስልጣን ላይ መጥቶ አይደለ የአማራውን ኃይል ቢል ያደርጋል፣ የትግሬውን ኃይል ቢል ያደርጋል። ዛሬ ማለት ዛሬ ሐዋሳ ላይ በሐዋሳ አካባቢ ከሲዳማዎቹ ጋር አሁን ግጭት ተፈጽሞ ነበር በኦሮሞና በሐዋሳ በሲዳማዎች መካከል። ምክንያቱም ምንድን ነው ብዬ ስጠይቃቸው ኦሮሞ ልጆች ፋኖ እኮ ነው መጥቶ እንደዛ የሚያደርገው እና የቲፒኤልኤፍ ነው ጽምዶ ነው ይለዋል። ማስረጃ አለ የለም። እንዲህ አይነት ነገር ነው ስልጣን ላይ የወጣው አንዱን የፖለቲካ ኃይል ብሌን በመደራረግ የሚሄድ አይነት ነገር ተፈጠረ ማለት ነው። በትግሬውና በሁለቱ መካከል የተፈጠረው ይሄ ነው። ትግሬ በውስጡ ትግሬ የሚባል ደም የለውም። ትግሬ የሚባለው ማንነት በራሱ ትግራይ የሚባል ማንነት አሁን ክሬት የሚል ያደረጉት በውስጣቸው የደም ማንነት የደም አንድነት የላቸውም። ማለት የደም ማንነት አይደለም ትግሬ ልክ እንደ አማራው በቋንቋ እና በሆነ ግዛት አካባቢ በመገኘት የተፈጠረ ነው። ሌላ ምንም ነገር የለውም። እንትኑን ልንገር አሁን እንዲያውም በቀደም አንድ መጽሐፍ እያነበብኩ ነበር። አሁን ቅርብ ጊዜ በ1860ዎቹ የተጻፈ አንድ መጽሐፍ ሳነብ ሽሬ የሚባለው የሽሬ ህዝብ ይላል ከደንቢያና ከወገራ የመጣ ነው ይላል። ከደንቢያና ከወገራ የመጣ ነው። ደንቢያና ወገራ ደግሞ ምንድን ነው? ቅማንት ነው። የቅርብ ጊዜው ማለት ነው። ያልጠፋ ቅማንት ነው። የሽሬን ህዝብ ደግሞ ሄደየው እኔ አብሬያቸው ኑሬ ያውቃለሁ። ጓደኞችም ነበሩኝ። ባህሪያቸው እንደኛ ናቸው በብዙ ነገራቸው ማለት ነው። ስማቸው ራሱ አስጠራው ምናምን የሚል ነው። የዛ አካባቢ ስም ነው። የተለያየ ህዝብ ነው። እንትኑ አመጣጡ ምናምን እዛ ቢኖርም የተለያየው ነው። በራሱ የሆነ ጊዜ እንደ ጎሳ ምናምን እየሆነ የራሱ የቆየ ህዝብ መሆኑን እናውቃለን ማለት ነው። ሰው ሽሬ አሁን እንደነገርኩ ከደንቢያና ከወገራ የሄዱ ቅማንቶች ናቸው። አበርገሌ፣ ተንቤን፣ መሆኒ፣ ኮረም ከባቢ የሚባሉት እነዚህ ቤተ እስራኤሎችና አገዎች ናቸው። አብዛኛው አገው ነው። ግን አሁን ትግሬ ተብሏል። ቋንቋ ስለሚችል ብቻ ማለት ነው። በቋንቋ ስለሆነ የከለሉት ምክንያት ያደርጉት ነው። ቋንቋቸውን ይዘው አስፋፍተው አይደለ በቋንቋ ነው። ወልቃይት እኮ በቋንቋ ትግርኛ ነው ብሎ ነው የሚከራከረ ወደዛ ለመውሰድ ማለት ነው። ጸለምትንም እንደዛ ነው ያደረጉት እኮ። ሌላውም ራያም ትግርኛ ይናገራል ነው ዋና መሰረቱ። ይህንን ማየት ትችላለህ። አክሱም፣ እንደርታ፣ አጋሜ የሚባሉት ቅማንቶች ናቸው። ራያ አብዛኛው ኦሮሞ ነው። ይህ ነው ትግሬ የሚባለው ወይም የትግራይ ማንነት የሰጡት ማለት ነው። ምን ማለት ነው? እዚህ ጋር ትግሬ የሚለው ማንነት ድሮ የኪንግደም ስም ነው፣ የግዛት ነው። አማራ የሚለው ማንነት መጀመሪያ የግዛት ስም ነው። ኪንግደም ኦፍ አማራ ነው የሚባለው። ከዛ ነው ያደገው። በኋላ አማራ ግዛት ውስጥ የተፈጠረ አዲስ ቋንቋ አማርኛ ተባለ ስሙ። ኪንግደም ኦፍ አማራ የሚናገረው ቋንቋ ማለት ነው። አብዛኛው ህዝቡ ክርስቲያን ነው፣ የክርስቲያን ቋንቋ ሆነ። ትግራይ ውስጥ ደግሞ የነበረው በ10ኛው መቶ ክፍለ ዘመን ትግርኛ ሲፈጠር ኢን ኪንግደም ኦፍ ትግራይ ስለተፈጠረ የትግሬ ቋንቋ ተባለ። ዜን ትግራይ የሚል ነገር ዴቨሎፕ አድርገው መጡ። ዜን ትግሬ የሆነ ህዝቡ ማለት ነው እንጂ የቀደመ ቅማንት ነው። አብዛኛው አገው ነው። እንደዛ ነው። ከዛ ሊያለፈ የለውም። ይህንን ማየት እንችላለን። የአማራውም እንደዛ አሁን እንዳነሳው አማራው አብዛኛው አማራነትን በእንትን ነው የወሰዱት። በግድም በውድም ቅማንቱን ገልብጠው ነው ቀይረው ነው። አሲሚሌሽን ሳይሆን ኮንቨርት አድርገው ነው አማራ ነው ያሉት። አገውም ወይጦም ጋፋትም ፈላሻዎችም ያው ቅማንቶች ናቸው። ግን ፈላሻም እዚህ ጋር አለልህ። ኦሮሞም ከዛ የተቀረው ከነዚህ ነው ገልብጠው የወሰዱት ማለት ነው። እነዚህን ኮንቨርት አድርገው ምናምን አሲሚሌት አድርገው አዲስ በመሰሩት የወሰዱት ናቸው። እዚህ ጋር ሃይማኖትና ቋንቋ መሰረት አድርጎ የተስፋፋ ነው የአማራ ማንነት። ያኛው ግዛት በማስፋፋት ይህም ግዛት በማስፋፋት ያኛው ትግርኛን ተጠቅሞ አምጥቷል። እንዲህ አይነት ነገር ነው። ሃይማኖትን የተጠቀሙበት ምንድነው? ያጠመቁትን በአማራው ኪንግደም የሚባለው የሰለሞን ስርወ መንግስት ያጠመቁትን አጥምቀው አማራ ሆንክ ስለሚሉት ነው። እንትን የተጠቀመው ትግሬው አጥምቆ ትግሬ ሆንክ አይልህም። ያጠምቃል፣ ቋንቋ ትናገራለህ፣ በዛው ተጽዕኖ ያሳድርብሃል። ዜን ቋንቋ ስለምትናገር ትግራይ ነህ ትባላለህ፣ ትግርኛ እስከተናገርክ ድረስ ማለት ነው። የአንተ ቋንቋ ግን ይጠፋል። ወልቃይት አሁን ቅማንተኛውን አጥፍቶ ነው መከራውን የሚያየው። አጥፍቶ ትግርኛ ነው የለመደው፣ ቀጥታ ትግርኛ ነው የለመደው። በኋላ አማርኛ ተምራል። የስ እንዲህ አይነት ነገሮች ናቸው። ለምንድን ነው ቅማንቱም የሚዘፍነው? አሁን በአማርኛ ነው ዘፈን የሚዘፍነው። አይተሃል። አብዛኛው የቅማንተኛ ዘፈን ቢኖርም ማለት ነው ካልቸሩ የቅማንቱ ካልቸር ነው የአማራ ካልቸር ተብሎ እንትን የሚለው። ወልቃይቴም እንደዛ ነው። የቅማንት ቃላት ሁሉ አጋጊው ምናምን የሚል ዘፈን እኮ እንደዛ ነው። ከዛ የተመጣ ነው። ያንን መመልከት እንችላለን ማለት ነው። ስለዚህ እነዚህ ሁለቱ ምንድነው የሚፈልጉት? እነዚህ ህዝብ እየጨፈለቁ ትኩረታቸው ምን ላይ ነው ማለት ነው። እነዚህ ሁለቱ ደማዊ ማንነት ስለሌላቸው ስለ ደማቸውና ስለ ምናምናቸው አይደለም ፎከስ የሚያደርጉት። ህዝብ ስለማምጣት ምናምን አይደለም ዋና ነገራቸው። ህዝብ አያስጨንቃቸውም። ህዝብ የሚጠቀሙበት ብሔር የሚል ነገር አሁን ስለመጣ
የግዴታ ህዝቡ ባለበት መሬት ስለሚይዝ የመሬት ጉዳይ ስላለበት ነው። ርስት መስፋፋት ላይ ነው እንትን የሚያደርጉት። አሁን የሚያጣላቸው ማን ነው? ለምንድን ነው የትግሬ ግዛት ለምንድን ነው ስሜንም እኮ የኔ ነው ብሎ ማይጣ ወገራን ስጡኝ ብሎ ማይመጣው? ለምንድን ነው? ወገራ ፕሮዳክቲቭ አይደለም። አሁን ባለው ታርሶ የደከመ መሬት ነው። ስሜንም እንደምታውቀው ነው፣ መከራውን ነው የሚያየው። ስለ ጸለምት ብዙም ይሄ ጠለምት የሚባለው ያኛውም ብዙም እንትን አይለውም፣ አይጨንቀውም ብዙም ማለት ነው። ሰቆጣ አካባቢ አሁን ትግርኛ የሚናገራል አይደል? የሰቆጣው አካባቢ ያለ አበርገሌ የሚባል አለ፣ የሰቆጣ ግዛት ይሁን። እርሱም ድሮ የኔ ነው ስጡኝ አይልም። ላስታ ላይ ልበላ ድሮም የኔ ነው ስጡኝ አይልም። አይፈልገውም። ለምን መሰለ? ፕሮዳክቲቭ አይደለም። ከታሪክ ምናምን ካለፈው ውጭ መሬት የለውም። ለም መሬት ያለ የት ላይ ነው? ራያና ውልቃይት ነው የሚያባላቸው። ራያና ውልቃይት ነው የሚፈልጉት። ምን ነው? መሬቱን ነው፣ ህዝቡን አይደለም በፍጹም። ሁለቱም የሚፈልጉት ይሄ ነው የሚያጣላቸው። ለዚህ ነው ለምን ርስትን መሰረት አድርገው መሬት ኢንኮርፖሬት በማድረግ ነው የተስፋፉት። አሁን የሚፈልጉት እንደዛ ነው፣ መሬት ይፈልጋሉ። በዚህም አይቆምም እኮ አሁን ወልቃይትን ምናምን ባለ ወደ ትግራይ ብትሰጠው ይቀረኛል መተማም የኔ ነው ይላል እኮ። እንደዛ ነው እኮ ይልሃል። ቅማንት ነው ደንበራችን ሁሉ ይልሃል። በየትኛው ነው? ሜይ ቢ ወገራን ይዘው እያሉ እስከ አምባ ጊዮርጊስ ይዘው ምናምን የሚባለው ነው። እሱን ይመስለኛል ቅማንት ደንበራችን ነው። ወገራስ ቅማንት አይደለ? ህዝቡ ስሜንስ ቅማንት አይደለም? ጸለምት እኮ ቅማንት ነው። ቅማንትነቱን ጥሏል እንዲ ቱ ኤክስተንት ነው የሚሄዱት። እና በዋናነት የሚፈለገው መሬት ነው፣ መሬት ግዛት የመያዝ እንጂ ህዝብን አይደለም። ህዝብን የሚፈልጉማ የወልቃይትን ህዝብ ተንከባክበው ይዙት ነበረ። ወልቃይት ተደስቶ ከነሱ ጋር ይኖር ነበረ። ህዝብን አይደለም የሚፈልጉት፣ መሬቱን ነው። ማን? ሁለቱም። ይሄኛውም እሱን ነው የሚፈልጉት። የአማራው ልሂቅም የወልቃይትን ጥጥ የወልቃይትን ሰሊጥ ነው የሚፈልገው። መተማና እናስወረድም ቅማንትን ሲል እኮ የቅማንትን መሬት ለመቀማት እኮ ነው። ሌላ ነገር ምን አለው? ምንም። ቅማንት እንዳያለማበት እነሱ መቀማት ስላለባቸው ነው የሚመጡት። ስግብግብ ናቸው። ህዝብ ዶንት ኬር አባውት ፒፕል። ህዝቡ ኖረ አልኖረ ትልቁ ችግራቸው ይሄ ነው ማለት ነው። የሚናከሱት በመሬት መሆኑን ነው። እና ከዛ መስፋፋታዊ ተፈጥሯዊ ባህሪያቸው የመጣ ነው፣ የመነጨ ነው ይህ አሁን የሚያናክሳቸው ማለት ነው እንጂ የተለየ በዲኤንኤ ምናምን ኑሮባቸው ሳይሆን እንዲህ አይነት ይሄን ነገር አሳድገው ስለሄዱና ሁለቱ ደግሞ ሲፎካከሩ መጥተዋል በተለያየ መንገድ ማለት ነው። በስልጣን ተፎካካሪ ሆነው ስለዘለቁ ማለት ነው። ያ ፉክክራቸው ነው ወደዚህ ያመጣቸው። እንግዲህ ከወልቃይት ጋር በተያያዘ ያለውን ነገር ላንሳ። ለምሳሌ ማለት ማሳያ እንዲሆን የትግሬ ግዛት ከተከዜ ተሻግሮ ግዛት መስፋፋት የመሰረተው ማለት ነው። የአማራውም እንደዛው ከዛ ዘመነ መሳፍንት ሲጀምር ነው መስፋፋት የጀመሩት። አፄ ቴዎድሮስ ይሄ ውቤን ማለት ደጃች ውቤን መግደሉ የትግሬውን እንትን አስከፍቶታል። ካሳ በዝብዝ ምናምን የሚባል እርሱም ደግሞ ስልጣን ይሰጠኛል ሲል ብዙ ስልጣን አልሰጠውም። በዛ አመፀ ማለት ነው። እኛን በደለን እስከ ሰሜን የነበረውን አባሮናል የሚል ቂም እንዲይዙ አድርጓቸዋል። ዮሐንስ ተመልሶ ተቆጣጠረው። ዮሐንስ ያን አሁን ቀደም ብሎ የሚፈልጉትን አይደለም ከዛ በላይ ጨምሮ መሬት ያዘ። ዜን አፄ ምኒልክ ከ1881 እስከ 1905 ስልጣን ይዞ የአዲስ ቅድም የመሰረተውን አስተዳደር ሲመሰርት የትግሬን ግዛት የሚባለውን ወይም ትግሬ ጠቅላይ ግዛት የሚባለውን ከተከዜ ማዶ አደረገው ማለት ነው። ስለዚህ አሁን ወልቃይትም ስሜንም ጸለምትም ምንም የሚባል የለም ማለት ነው። ሚኒሊክን አንወደው የሚሉት እንደዚ አይነት ነገር ጠብ ስላላቸው ብዙ ነገር የሚያነሱልህ ማለት ነው። ያንን ማየት ትችላለህ። ኃይለ ሥላሴም ተከትሎ ከተከዜ ማዶ ትግራይ ክፍለ ሀገር መሰረተ። ከተከዜ ወዲህ ያለው ስሜን በጌ ምድር የሚባል ክፍለ ሀገር መሰረተ። ደርግ በ1969 ጎንደር ክፍለ ሀገር አደረገው። ዜን ወልቃይት እነዚህ አሁን ምነግርህ ከተከዜ ወዲህ ያሉት በሙሉ የስሜን በጌ ምድር ክፍልና በኋላ ደግሞ የጎንደር ክፍለ ሀገር ክፍል ነው እንዲቀጥሉ ሆኗል ማለት ነው። ከመቼ ጀምሮ? ከምኒልክ ጀምሮ ወደዚህ ናቸው። አፄ ምኒልክ ጀምሮ ማለት ነው። ይህን ማየት ትችላለህ። እና እነዚህ ግን ቀደም ብለን በሆነ ጊዜ ይዘነው ነበረ ነው። ታሪካዊ ነገሩ ግን ሁለቱን ብናይ የሁለቱም አይደሉም። እነዚህ ቦታዎች የሁለቱም አይደሉም፣ ተስፋፍተው የያዙት ነው። ሁለቱም ትግሬውም ለተወሰነ ጊዜ ተስፋፍተው ይዞት ነበረ፣ አማራውም ተስፋፍቶ ነው የያዘው በኋላ ባነሳውልህ መንገድ እንጂ እስከ 1970ዎቹ እነዚህ ኢንዲፔንደንት ናቸው፣ ራሳቸውን የቻሉ ግዛቶች ናቸው። ጸለምት፣ ስሜን፣ አበርገሌ፣ ወገራ፣ ወልቃይት፣ ጸገዴ የሚባሉት ራሳቸውን የቻሉ አውራጃዎች ናቸው። ማንም ገዝቷቸው አያውቅም። ለንጉስ ነገስቱ ይገብራሉ እንደ ማንኛውም ግዛት ማለት ደንቢያ ሲያደርግ እንደነበረው፣ አማራ ሲያደርግ እንደነበረው፣ ትግሬ ሲያደርግ እንደነበረው፣ በጌ ምድር ሲያደርግ እንደነበረው ግብር ሲከፍሉ የነበረው ኢንዲፔንደንት የሆኑ ግዛቶች በራሳቸው አስተዳዳሪ የሚመሩ የነበረው ማለት በራሳቸው ንጉስ ነበራቸው፣ የራሳቸው ማለት ነው። እንዲህ ነው የነበረው። ነገር ግን ያ በሙሉ የፈራረሰው በኋላ በዘመነ መሳፍንቱ ነው። ከዘመነ መሳፍንት በኋላ በተፈጠረ ቀውስ ነው እንደዚህ አሁን እንትን የሚሉት ወደኋላ ወደ ታሪክ ተመልሰው ይህን መናገር አይፈልጉም፣ መከራከርም አይፈልጉም። ማንነት ከተነሳ
ከዛ ዘመን በፊት ሁሉ የነበረው ማንነት መጠናት አለበት በታሪክ ሲን ህዝቡ ምን ይላል? ህዝቡ ያለው መቀበል ነው የሚያስፈልገው። ያን ማየት እንችላለን ማለት ነው። ደርግም እንግዲህ እንዳለው ቅድም እንደነገርኩ ያን ትንሽ ክፍለ ሀገር አድርጎተው ኢህአደግ ሲመጣ ወልቃይት፣ ጸገዴ፣ ጸለምት፣ ራያ የሚለውን ወሰደ ተመልሶ ማለት ነው። ተመልሶ ስልጣን አግኝቶ አይደል ወሰደው። አሁን የአማራው ሊቅ አኮረፈ ማለት ነው። ለምን ይወስዳል? አሁን ይሄው የጠብ መሰረት ሆነ ማለት ነው። ስለዚህ አሁን የአማራው ሊቅ ጉልበት አግኝቶ ይሄንን ቢወስድ ማለት ነው። አሁን የኦሮሞው ኦህዴድ ምን እያደረገ ነው? እነዚህም መሬቶች ምክንያት አድርጎ ሁለቱን ማባላት ነው የሚፈልገው እሱ ስልጣን ላይ በደንብ ለመቆየት ማለት ነው። እያናከሰው ነው ሁለቱን የኦህዴዱ ማለት ነው። እነዚህ ግን ስልጣን ቢይዝ አሁን አማራው ስልጣን ቢይዝ እነዚህን ይወስዳል በጉልበት ቀጥቅጦ ይገዛል። ያኛው ደግሞ ጊዜ ሰጥቶት መነሳቱ አይቀርም፣ አይተኛም። ስለዚህ ይመጣል። ሙሉ በሙሉ እናጠፋለን ብሎ የዘመቱበት ምክንያት እኮ አንዱ ይሄ እኮ ነው። በየጊዜው እየተነሱ ከሚያስቸግሩን እናጥፋቸው እኮ እንዲህ አይነት ነገር ነው ቀውስ ማለት ነው። እና ጭካኔያቸው ራሱ የሚመነጨው ከስልጣን ሽሚያ ጋር ነው ማለት ነው። ሰው ብልጽግና እነዚህን መሬቶች ቀምቶ አሁን ለአማራ ሊቅ ሰጥቻለሁ ብሏል። ለማጣላትና ለማባላት ነው። አክቹዋሊ እነዚህ ሁለቱ አይታረቁም። መፍትሄው ምን ሊሆን ይችላል? መታረቅ ነው። ይታረቋ። ሲጀመር አንድ አይነት ህዝብ ናቸው በህዝብ ደረጃ። አሁን አማራ በለው ትግሬ በለው አገው በለው ቅማንት በለው ሁሶ ኤቨር እዛ አካባቢ ያለ በሙሉ አንድ ህዝብ ነው። የሀበሻ የሚባለው ህዝብ አስኳል የነበረ ህዝብ ነው። ተበታትኖ በስልጣን ስግብግቦ ግለሰቦቹና ልጆቹ እየፈረሰ ያለ እንትን ነው። ማይታረቅ ግርም ይለኛል። አሁን እንዴት ነው ወንድማማችነቱ የማያጠነክር? ይህን ካደረገ የተሻለ ነገር ይኖረዋል። በኢትዮጵያ ፖለቲካም ትልቅ ተጽዕኖ ይፈጥራል ብዬ አምናለሁ። ሀገር በመመስረተ ሂደትም ትልቅ ሚና የተጫወተ ህዝብ ነው ይሄ አሁን ምልህ ህዝብ ማለት ነው። ይሄ ወደ አንድ መምጣት አለበት። ሲመጣ ግን ሌሴር አይደለም፣ ሌሎችን ለማጥፋት አይደለም። ራሱ አንዱ ሆኖ ሰላሙን ማምጣት ነው። እርሱ ሰላም ሲሆን ከሌሎች ጋር በሰላም ይኖራል። ሰላም ስለማይሆን ግን በቃ በቅልጽምና በጉልበትና ምናምን በጨፈልቃለሁ የፈለጉን አረጋለሁ እያለ ይቀጥላል። ይሄንን ማቆም ያስፈልጋል። ከዚህ መውጣት ከዚህ ድንቁርና እስካልወጣን ድረስ ኢትዮጵያ እንደተባላች ትዘልቃለች ማለት ነው። ታንኪዩ። መልካም እንግዲህ በዘመነ ኢህአዴግ ወይም ደግሞ በዘመነ ወያኔ የነበረው አጠቃላይ ፖለቲካ ቀውስ አሁን ላለው ችግር ምን አስተዋጽኦ አድርጓል የሚለውንም በዚህ ውስጥ መመልከት ችለናል ማለት ነው። በተለይ ደግሞ ከዘመነ መሳፍንት ውድቀት በኋላ የትግራይና አማራ ልሂቃን የመሬት ሽሚያና የስልጣን ሽኩቻም እንደዚሁ አሁን ለተፈጠረው ችግር እስፔሻሊ አሁን እዚህ አማራና ትግራይ ክልል በሚባሉ መካከል ለተፈጠረው ቀውስ ትልቁ አስተዋጽኦ እንዳለው አንስተናል። በዋናነት ግን ሜቢ ብዙ ጊዜ እዚህ ጋር የማይነገሩ እውነቶችን ሰው ማህበረሰቡ ህዝቡ ዝም ብሎ እንዲሁም የሚያውቃቸውንና የሚያወራቸውን እንደዚህ ቁጭ ብሎ እኛ እዚህ ሚዲያ ላይ ስለሆን ነው ብዙ ሰው ቅር ሊለው ሊሰኝ ይችላል። ግን ሚዲያ እውነቱን ማውጣት አለበት፣ መነገርም አለበት። ሰው እውነታውን አውቆ ለችግሮች መፍትሄ ማዘጋጀት ማበጀት አለበት። ምክንያቱም ይህን ችግር የፈጠሩት እዚህ ህዝብ ውስጥ የወጡ ሰዎች ናቸው፣ ግለሰቦች ናቸው። አሁንም ችግር እየፈጠሩ ያሉ ግለሰቦች ናቸው። እንደገና ቅድሚያ ለመሬት ለስልጣን ሳይሆን ቅድሚያ ለሰው ህይወት ነው መሰጠት ያለበት። ሰብአዊነት መቅደም አለበት። ሰውነት ሲቀድም ነው በዛ መሬት ላይ የሚኖረው ህዝብም መሬቱን የሚጠቀመው። ስለዚህ ለስልጣንና ለመሬት ሽሚያ ተብሎ ህዝብ መተላለቅ የለበትም። እንግዲህ አሁን ባለው ሁኔታ በትግራይ ክልልም አማራ ክልልም እየሆነ ያለው አጠቃላይ ኢትዮጵያ ውስጥ ያለው ነገር ህዝቡ ራሱ ሊማርበት ይገባል። ከዚህ ችግር አሁን ካልተማረ መቼ ሊማር ነው? ሀበሻ የሚባለው ህዝብ በመሰረቱ ችግር ከጎረቤቱ አይቶ መማር አይችልም። በራሱ ቤት እስኪደርስበት ድረስ ይጠብቃል። ስለዚህ አሁን ያሉትን ችግሮች ልንማርባቸውና ለወደፊቱ ፈትተን በሰላም የምንኖርበትን ሁኔታ ልንፈጥርበት ይገባል የሚል መልእክት አለኝ። ሀሳብ አስተያየት ካላችሁ እንደተለመደው በውስጥ መስመር ላኩልን። በሶስት ክፍል ያቀረብንላችሁ የኢትዮጵያ ታሪክ ከዛጉዌ እስከ ኢህአዴግ የሚለው አጠቃላይ ይህን ይመስል ነበር። በክፍል በክፍል አቀረብንላችሁ እንጂ ከዚህ በፊትም በተለያየ መንገድ አንስተነው እናውቃለን። አሁን ላይ ያነሳናቸው ብዙ ታሪኮች ችግሮች ላይ ትኩረት ያደረጉ ናቸው። በእርግጥ ጠንካራ ጎኖችንም አንስተናል። ከዚህ በፊትም እነዚህ ነገሮች ያነሳንበት አጋጣሚ አለ። ተመልሳችሁ ማየት ትችላላችሁ። ለዛሬው በዚህ ብቃን። መልካም ጊዜ ይሁንላችሁ።